بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. الحمد لله الله سبحانه وتعالى بالزبيت لا يسبسبونا ملتني عليه الصلاة والسلام ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه سوج بالله بيت استاي السباسبون يا الله كتاب ينببوا يتماماروت በእነሱ ላይ እርጋታ ቢወርድ እንጂ መላእክቶችም ቢያካቧቸው እንጂ وغشيتهم الرحمة وحفتهم الملائكة መላእክቶችም ቢያካቧቸው እዝነትም ቢወርድባቸው እንጂ ብሏልና ይህንን ትልቅ ፈضል ለመቋደስ ዝህ ስለተገኘን አላህ ለዝህ ትልቅ እድል ስለገጠመን በመጀመሪያ አላህን እናመሰግናለን። በመቀጠል እንግዲህ ትልቅ ርዕስ ነው። አጠር ባለ መልኩ ብዙ ሰው የሚገኘው ወጣቱም ከመሆኑ አንፃር ወጣቱ በእስልምና ምን ያህል ቦታ አለው፣ ምንስ ማድረግ አለበት እንደ እስልምና የሚሉ ነገራቶችን አጠር ያሉ የሆኑ ጥቆማዎችን ለመስጠት እንሞክራለን። የወጣትነት እድሜ ከአንድ ሰው በህይወቱ ከሚያሳልፋቸው እድሜዎች ውስጥ ትልቁ ብዙ ስራ የሚሰራበትም የእድሜ ጊዜ ነው። ዑለሞች ይህ የወጣትነት እድሜ የሚባለው አንድ ሰው ብሉግ እድሜ ከደረሰበት ጊዜ ጀምሮ ተቅሪበን 15 እንደዛ እድሜ ላይ ከደረሰ ጊዜ ጀምሮ 40 ዓመት እስኪሞላው ጊዜ ያለው እንደሆነ ይጠቅሳሉ። ይህ እድሜ ማለት ሁሉም የሚፈልጉትና ብዙ የሚጠቀሙበት የእድሜ ክልል ነው። ዲኑ ይፈልገዋል፣ ሌሎችም ለጥፋት ሊጠቀሙበት የሚፈልጉ አካላቶች ይፈልጉታል። ሁሉም ሊጠቀምበት የሚችለውና ሙሉ የሆነ አቅም ያለው እንግዲህ የሰው ልጅ ሲፈጠር ልጅ ሆኖ ደካማ ሆኖ ነው። አእምሮም አካሉም ደካማ ሆኖ ነው እያደገ ይሄዳል። ከዛ በኋላም ካደገና የሆነ ደረጃ ላይ ከደረሰ በኋላ መልሶ ደግሞ እየወረደ ይሄዳል። በዚህ የህይወት መርሐላ ላይ ከፍታ በሚሄድበት መልሶ ደግሞ ወደ ስር በሚወርድበት መርሐላ ላይ የመጨረሻ ከፍታ ላይ የሚደርስበት እድሜ ይህ የወጣትነት እድሜው ላይ ነው። ከዛ በኋላ መልሶ ወደ መድከም አቅም ወደ ማጣት ይመጣል። በመሆኑም ዲን አልእስላምም ሸሪዓም ይህ የወጣትነት እድሜን በትክክልና በአግባቡ እንድንጠቀምበት ያዘናል። መልእክተኛው ዓለይሂ ሰላቱ ወሰላም እነዚህ ነገራቶችን ተጠቀሙባቸው ብለው ካሉት ነገራቶች ውስጥ አንዱ ምንድነው? ወሸባበክ ወጣትነትህን ተጠቀመው ቀብለ ሐረሚክ ሽምግልና ከመምጣቱ በፊት እንደፈለክ መንቀሳቀስና መስራት የሚያቅትህ እድሜ ከመምጣቱና ያ ከመድረሱ በፊት ወጣትነትህን ተጠቀምበት ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናግረዋል። በወጣትነት ጊዜ የሚሰራ ዒባዳ በሌላ ጊዜ ከሚሰራ ዒባዳም የተለቀ ነው። ለዛ ነው መልእክተኛው ዓለይሂ ሰላቱ ወሰላም በአንድ ሐዲሳቸው እንዲህ ብለዋል፣ ሰብዐቱ ዩظልሁም ላሁ ፊ ظله የውመ ላ ظለ ኢላ ظሉህ። ሰባት አይነት አካላቶች ወይም ሰባት አይነት ሰዎች የቂያማ ዕለት ምንም አይነት ጥላ በማይኖርበት ፀሐይ የስንዝር ያክል በምትቀርብበት ሰዎች በላባቸው በሚጠመቁበት ዕለት ጥላ የሚባል ነገር አይኖርም። ሰዎች በውሃ ጥም በፀሐይ ሐራራ በሚቸገሩበት ቀን ሰባት አይነት ሰዎች አላህ Subhanahu Wa Ta'ala ከጥላው ስር ያደርጋቸዋል አሉ። የዛን ዕለት ሌላ ጥላ የለም። እነዚህ ሰባት አይነት ሰዎችን ሲዘረዝሩ ከዘረዘሯቸው ሰዎች መካከል አንዱ እነማን ናቸው አሉ? ሻቡን ነሸአ ፊ ጣዓቲላህ አላህን በመታዘዝ ላይ ያደገ የሆነ ወጣት ነው አሉ። ሻቡን ነሸአ ፊ ጣዓቲላህ አላህን በመታዘዝ ላይ አላህን በመገዛት ላይ አላህን በማምለክ ላይ ያደገ የሆነ ወጣት የቂያማ ዕለት ጥላ በሌለበት ሰዎች በሚጨነቁበትና ጥላን በማያገኙበት ዕለት አላህ ከጥላው ስር
ከሚያደርጋቸው አካላቶች መካከል አንዱ ነው ብለው መልእክተኛው አለይሂ ሰላቱ ሰላም ነግረውለታል መስክረውለታል እናም ይህ የወጣትነት ጊዜ ከሰራንበት ትልቅ የሆነን ነገር ምናመርትበት የሆነ ጊዜ ነው በዱንያ ስራ ላይ ትልቁን ሀብት ምናካብትበት ምን ሰርተን ምናገኝበት የሆነው ይህ የወጣትነት ጊዜ እንደሆነ ሁሉ ለአኺራ ስንቃችንም ቢሆን ትልቅ ምንገበይበትና ብዙ ምናገኝበት ብዙ ምናመርትበት የሆነ እድሜ ነው ታዲያ በዚህ ጊዜያችን ላይ ምን አይነት ስራዎችን መስራት አለብን ምን መፈጸምና ወደ አላህ Subhanahu Wa Ta'ala መቃረብ አለብን የሚለውን በመነል ጊዜ በዋነኝነት ይህ እድሜ ትልቁን የሆነ ንግድ ምንነግድበት ከሆነ አላህ Subhanahu Wa Ta'ala የፈጠረን ትልቁን ዓላማ ዒባዳ ጣዓ አላህን መታዘዝ በደንብ ችለን መፈጸም ምንችለው ለጂሃድ በዚህ እድሜያችን ላይ ነው ለሰላት ይህ እድሜያችን ነው ከሌላው ጊዜ በበለጠ መልኩ ሌሊት እንድንሰግድበት የምንችለው ቀን الضحى ሁሉንም ሰላቶች አምስት ወቅት ሰላት ተመላልሰን ሰላት በጀማዓ ልንሰግድበት የምንችለው ይሄው እድሜ ነው ዒልምን ልንማርበት የምንችለውም ይሄው እድሜ ነው ታዲያ ይህንን እድሜያችንን በምን መልኩ ማሳለፍ አለብን ለዲናችንስ በምን መልኩ መስዋዕትነት ልንከፍልለት ይገባል በዚህ እድሜ ላይ የሚለውን ለማየት በዚህ እድሜ ላይ ቀደምቶቻችን ምን ሰርተዋል የሚለውን እስኪ እንመልከት በወጣትነት እድሜያቸው በለጋ እድሜያቸው ነበር ይሰሩ የነበረው ወይስ እድሜያቸው ገፍቶ መጨረሻ አካባቢ ላይ ነው ይሰሩ የነበረው በየትኛው እድሜያቸው ላይ ነበር ትልቁን መስዋዕትነት የከፈሉት ትልቁን ስራ የሰሩት የሚለውን እስኪ አጠር አድርገን እንመልከት ነብያቶችን እንመልከት ነብዩላህ ኢብራሂም አቡል አንቢያ የነብያቶች አባት የተውሂድ አርበኛ ታላቁ ነብዩላህ ኢብራሂም ለተውሂድ ብለው እሳት ውስጥ የተወረወሩት ታላቁ ነብይ የነብያቶች አባት ነብዩላህ ኢብራሂም በወጣትነት እድሜያቸው ነበር ትልቅን መስዋዕትነት የከፈሉት ለዛ ነው ነብዩላህ ኢብራሂም አለይሂ ሰላም ዳዕዋ አድርገው ከጣዖት አምልኮት ህዝቦቻቸውን አስጠንቅቀው ተው ብለው ከልክለዋቸው እምቢህም ሲሏቸው ደግሞ እነዛን ጣዖቶችን ሰባብረው አንዱን አስቀሩላቸው እነዛ ጣዖት አምላኪያኖች የዒድ ጊዜያቸውን ወይም የበዓል ጊዜያቸውን አክብረው ምን ብለው ሲመለሱ ጣዖቶቻቸው ተሰባብረዋል قالوا من فعل هذا ማን ይህንን የሰራው ማን ነው ጣዖቶቻችንን የሰባበረው ማን ነው እንደዚህ ያደረገን ብለው ማን ነው የሚደፍረን ብለው ጠየቁ ከዛ ከፊሎቹ ምን አሉ قالوا سمعنا فتى يذكرهم يقال له ابراهيم አንድ ወጣት ሊሰምታ ማንም አይዳፈርም መቼም ተዳፍሮ የሚገጥመውን ቅጣት ያቃልና ማንም ተዳፍሮ አማልክቶቻችንን ሊነካብን አይችልም ነገር ግን አንድ ወጣትን ሰምተናል قالوا سمعنا فتى አንድን ወጣት ሰምተናል يذكرهم በመጥፎ ሲያወሳቸው አንድ ወጣትን ሰምተናል يقال له ابراهيم የሚባል አንድ ወጣት በክፉ ሲያወሳቸው ሰምተናል ወጣት ነበር ነብዩላህ ኢብራሂም አለይሂ ሰላም ለህዝቦቹ ዳዕዋ በሚያደርግ ጊዜ በዛ እሳት ውስጥ በሚወረወርና ያንን ሙሲባ በሚያገኘው ጊዜ እንደኛው ለጋ ወጣት በነበረበት ጊዜ ይህንን ትልቅ ስራ የሰራው አላህ Subhanahu Wa Ta'ala ቁርአን ላይ ካወሳቸው ወጣት እንደሆኑ ካወሳላቸው አንዱ ነው ነብዩላህ ዩሱፍ አለይሂ ሰላም ያ ሁሉ መከራ ሲፈራረቅበት በእስር ቤት ከዛ በፊት ጉድጓዱ ሲጣል ከዛ በኋላ ያንን የሴት ፈተና ሁሉ ሲሻገርና ሲያልፉ ነብዩላህ ዩሱፍ አለይሂ ሰላም በወጣትነት እድሜ ላይ ሆነው ነው ያን ያሳለፉት ከዛ አስሐበል ካፍ ጋር እንመለስ አላህ Subhanahu Wa Ta'ala ሱረቱል ካፍ ላይ ታሪካቸውን ያወሳለን ለእምነታቸው ብለው ሀገራቸውን ጥለው ከዛ ከበዳይ ንጉስ ሸሽተው መጨረሻም ላይ ወደ ካፍ ውስጥ ወደ ዋሻ ውስጥ ገብተው ለረጅም ዓመታቶች ተኝተው ያሳለፉና አላህ Subhanahu Wa Ta'ala ከዛ በዳይ ንጉስ ነፃ ያወጣቸው የሆኑ ሰዎች ምን አይነት ሰዎች ነበሩ ወጣቶች ነበሩ አላህ Subhanahu Wa Ta'ala እነሱን አስመልክቶ ምን ይላል إنهم فتية آمنوا بربهم وزدناهم هدى እነሱ እኮ ወጣቶች ነበሩ ይላል ለእምነታቸው ብለው ከበዳዩ መንግስት ተሰደው ሀገር ጥለው የወጡትና
ሽርክ ላይ አንወድቅም እምነታችንን አንተውም ብለው ያን መስዋዕትነት የከፈሉ ህዝቦች ምን አይነት ነበሩ? ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። እነሱ ወጣቶች ነበሩ፣ በጌታቸው ያመኑ ወጣቶች ነበሩ። ወዚድናሁም ሁዳ፣ በዛም የተነሳ ምራቻን ቅናቻን ጨመርንላቸው ይላል። ይህ የቀደሙ ህዝቦች ነው። ወደኛም ህዝቦች በምንመጣ ጊዜ ሰሃቦችን በምንመለከት ጊዜ ነቢዩን ዓለይሂ ሰላቱ ወሰላም ከጎናቸው ሆነው ይነስሯቸው የነበሩት ያግዟቸው የነበሩት ወጣቶች ነበሩ። እነ ዓሊይ ረዲየላሁ ዐንሁ እስልምናን ሲቀበል ገና ብሉግ ዕድሜ ላይ ያልደረሰ ለጋ ልጅ ነበረ። እነ ዑመር ረዲየላሁ ዐንሁ ለእስልምና ያንን መስዋዕትነት ሲከፍሉ እስልምናንም ሲቀበሉ እድሜያቸው ገና ለጋ ነበረ። ወጣት በሚባሉት ውስጥ ነበሩ የነበሩት ማለት ነው። እነ ሙዓዝ ብን ጀበል መልእክተኛው ዓለይሂ ሰላቱ ወሰላም ዳዒ አድርገው ሲልኩት ፈቂህነቱን ሲመሰክሩለት በወጣትነት የዕድሜ ደረጃ ላይ የነበረ ነው። ኡሳማ ቢን ዘይድ መልእክተኛው ዓለይሂ ሰላቱ ወሰላም ጦር መሪ አድርገው ሾመውት ጦር እንዲያዘምት ሲያዘጋጁት እድሜው ገና 18 አልሞላም ነበረ። በወጣትነት እድሜ ላይ ነበረ። ከዛ በኋላ እሳቸው ካዘጋጁት በኋላ በአቡበክር የኺላፋ ዘመን ጦር መሪ አድርጎ ሾሞት ይዞት እንዲመራ አድርጎ ሲልከው እድሜው ገና 10ዎች ውስጥ ነበር ገና ማለት ነው። ያንን ሁሉ ሐዲሶችን ሰብስበው ሲያስተላልፉልን የነበሩ ሰሃቦችን ተመልከቱ። አብዱላህ ኢብኑ ዑመር ገና ልጅ ነበረ፣ 10ዎቹ እድሜ ላይ ሆኖ ነው ያን ሁሉ ሐዲሶችን ሲያስተላልፍ የነበረው። አብዱላህ ኢብኑ አባስ፣ አነስ ኢብኑ ማሊክ ህፃናቶች ወጣቶች ነበሩ። አርጅተው ጎልማሶች ምናምንም አልነበሩም። በወጣትነት እድሜያቸው ነበር ያንን ሁሉ ዕልም የያዙት። እናታችን አይሻ ረዲየላሁ ዐንሃ ከሴቶች የሷን ያክል ሐዲስን ያሐፈዘም የለም፣ ከወንዶችም ጥቂቶች ነው የሚበልጧት። እናታችን አይሻ ረዲየላሁ ዐንሃ ያን ሁሉ ሐዲስ ከነቢዩ ሐፍዛ ሸምድዳ ይዛ ለሰሓቦች ፈትዋ ስትሰጥ ከዛም ያሐፈዘችውን ሐዲስ ለቀጣዩ ትውልድ ስታስተላለፍ ወጣት በሚባለው እድሜ ላይ ነበረች። ሐታ ነቢዩ ሲሞቱ ገና እድሜዋ 10ዎች ውስጥ ነበር፣ 18 ተቅሪበን እዛ ያልደረሰ እድሜ ላይ ነበረች። ታዲያ ይህንን ዲን ተሸክመው ያስተላለፉ ሰሓቦችን በምንመለከት ጊዜ ብዙዎቹ የተዘገቡና የተላለፉ ሐዲሶችን በምናይ ጊዜ በእነዚህ ወጣት ሰሓቦች የተላለፉ ናቸው። እብን ዓባስ፣ እብን ዑመር፣ አይሻ፣ አነስ ብን ማሊክ ወጣት የሚባሉ ለጋ ዕድሜ ላይ የነበሩ ሰሓቦች ናቸው። ዕልሙን ይዘው ወደዚህ ህዝብ ያስተላለፉት ይህንን ዲን ተሸክመው ወደ ቀጣዩ የሚያስተላልፉት ወጣቶች ናቸው። ታዲያ ያንን ዲን ተረካቢ የሆኑ ሰዎች ዲኑን ለቀጣዩ የሚያስተላልፉ የሆኑ ሰዎች ወጣቶች ምን መምሰል መቻል አለባቸው? ምን አይነት ሰዎች መሆን መቻል አለባቸው? ዲኑ ወጣቶችን ይፈልጋል። እዛ ጋ ኸምሩ ወጣቶችን እንደሚፈልገው ሁሉ ዚናው ወጣቶችን እንደሚፈልገው፣ ጭፈራው ወጣቶችን እንደሚፈልገው፣ ፖለቲካው ወጣቶችን እንደሚፈልገው፣ ኳሱ ወጣቶችን እንደሚፈልገው፣ ረብሻው ወጣቶችን እንደሚፈልገው ዲኑም ወጣቶችን ይፈልጋል። ዲኑ ወጣቶችን በምንድን ነው የሚፈልገው? ወይም ደግሞ ዲኑ እንዴት ነው እኛ ልንጠቀምበት እኛንም ሊጠቅመን የሚችለው? ወጣቶች እንዴት በዲኑ ላይ ልንጠቀምና ለዲኑ ዘብ ሆነን ልንቆም እንችላለን? ወጣቶች መምከናቸው ደግሞ ዲኑ ላይ ምን ያህል ከባድ የሆነ ውድቀት ያመጣል የሚለውን በምናይ ጊዜ እኛ ወጣቶች ወይም አብዛኛው ማህበረሰብ ወጣት ነው። ያ ዲኑ ምን ይጠብቅበታል? አንደኛ ዲኑ ላይ ቀጥ ብሎ ዒባዳው ላይ የተስተካከለ ሊሆን። ብዙ ሰው ዲን ላይ ቀጥላለሁ መስጂድ እመላለሳለሁ ብሎ የሚያስበው ስጎለምስ ወይም ደግሞ እርጅና ሲመጣ ከመስጂድ አልወጣም መንኩሼ ይቀመጣለሁ ብሎ ሊያስብ ይችላል። በወጣትነት ጊዜ የተለያዩ ላይፎችን አሳልፋለሁ እዛም እዚህም ሯሯጥና ከዛ እድሜ ሲገፋ ሲጫጫነኝ መጥቼ መስጂድ ይቀመጣለሁ ብሎ ሊያስብ ይችላል። ይህ አይሆንም።
አንደኛ እድሜያችን መቼ እንደሚያበቃ ምናቀበት ነገር የለም። ስንቱን ወጣት ነው የቀበርነው ትላንትና። ስንት አብሮን የነበረ ተጫውቶ ያላበቃ ቦርቆ ያልጨረሰ በወጣትነቴ ገንዘብ ሰብስቤ ከዛ በኋላ አርፋለሁ ብሎ የሚያስብ የሰበሰበውን ገንዘብ ሳይበላ የሞተ ስንት ወጣት አለ ከጎናችን። ስንቱን ቀብረናል፣ ስንቱን ሸኝተናል። አንደኛ እድሜው እስከ ጉልምስናም እንደሚደርስ የሚያቀበት የለም አይደለም እስከ እርጅና ይቅርና ማለት። ሁለተኛ ዲን አልእስላም ይበልጥ ካንተ የሚፈልገው ወጣትነት ላይ ሆነ የምትሰራው ነው። በሽምግልና አቅም ሲያንስ የምትሄድበት ስታጣ እዛም እዚህ የሚፈልግህ ስታጣና የምትሯሯጥበት ሳይኖር ሲቀር የምትሄድበት ስለሌለ ስለተቀመጥክ ሳይሆን ዛሬ ላይ አቅም እያለ መሯሯጥ እየቻልክ ያንም እየፈለገ ወደ ሁሉም መሄድ እየቻልክ አይ ብለህ ለዲኑ መስዋዕትነት የከፈልከውን ነው ከምንም በላይ ዲኑ የሚፈልገው። በአሁኑ እድሜ ላይ በወጣትነት ቅድም እንዳልነው ሻቡን ነሻ ፊ ጣዓቲላህ አላህን በመታዘዝ ላይ ያደገ የሆነ ወጣትነት ጊዜውን መልእክተኛው ዓለይሂ ሰላቱ ወሰላም ቅድም ባሳለፍነው ሐዲስ ላይ ሸባበከ ወጣትነትህን ተጠቀምበት እርጅናህ ከመምጣቱ በፊት። በወጣትነትህ የምትሰራው ዒባዳ በስተርጅና እንደምትሰራው ዒባዳ አይደለም። የዘኛው ብዙ የሆኑ የሚጠሩህ ነገራቶች እያሉ ስለሆነ ታግለህ የተውከው ያ አላህም ይተዓጀብብሃል። መልእክተኛው ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ እንደተናገሩት አላህ ሱብሓነሁ ወተዓላ ይተዓጀባል ወደ ወጣት አሉ። ወደ ወጣት ይተዓጀባል። ምን አይነት ወጣት? የተለያዩ ስሜቶች ሸህዋ ምናምን የሌለው ወደዛ ማይገፋፋ ሙዚቃ እዚህ እየጠራው እዚህ ጋር ጭፈራ እየጠራው እዚህ ጋር ሴቶች እየማረኩት ነገር ግን ያ ስሜቱን ገቶ ወደ መስጂድ የሚመጣ በሆነ ወጣት ይተዓጀባል፣ ይገረማል አሉ። ስለዚህ ይህ ወጣት አንደኛ ወጣትነት እስልምና ምን ይፈልጋል? በዲኑ ላይ ቀጥ ልትል። በወጣትነቱ ቀጥ ያላለ ሰው በስተርጅናው ቀጥ አይልም። በወጣትነቱ መስጂድ የማይመላለሱ እግሮች ሲያረጅ ወደ መስጂድ አይመላለሱም። መጀመሪያ ኢስቲቃማ ያለው በዛው ላይ ይሞታል። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة. እነዛ በወጣትነት ጊዜው ኢስቲቃማ ያለው ሰው አኺር ሐያቱን በዛው ላይ የተስተካከለ ሆኖ ይቀጥላል። በልጅነቱ በወጣትነት ጊዜው አጉል ቦታዎች ላይ የሚውል ሰው በዛው ነው የሚሞተው። በዛው ያረጅበታል፣ በዛው ይሞትበታል። እርጅና ላይ ሆኖ የሚመኘው ትልቅ ነገር ወጣትነቱን ነው። ለዛ ነው አረቦች ግጥማቸው ላይ የሚሉት ምን ይላሉ? አላ ለይተ الشباب يعود يوما فأخبره بما فعل المشيب. ምን አለ ወጣትነት አንድ ጊዜ እንኳን ቢመለስልኝ ይላል። አላ ለይተ الشباب يعود يوما ምን አለ አንድ ቀን ወጣትነት ቢመለስልኝ ኖሮ فأخبره بما فعل المشيب እርጅና ምን እንዳደረገብኝ እነግረው ነበረ። በሰርጅና አቅም ሲያንሰው መስገድም እየፈለገ መጾምም እየፈለገ እኔ ጾም አያመልጠኝም ብሎ ግን አቅሙ ሲያንሰው እኔ ሌሊት ሰላት የሌሊቱን 1/3 እሰግዳለሁ እያለ አቅም ሲያንሰው ምን አለ ወጣትነት በተመለሰልኝ ይላል። ጂሃድ ሊሄድ እያሰበ የተለያዩ መልካም ስራዎችን ለመስራት እያሰበ ነገር ግን አቅም ሲያንሰው ምን አለ ወጣትነቴ በተመለሰና ባሳየው ኖሮ ይላል። ዛሬ አንተ ነህ፣ ነገ ይሄ ቀን ይመጣል። ስለዚህ አንዱ ወጣትነት ልንጠቀምበት የሚገባው ዒባዳ ላይ መጠንከር ነው። ዒባዳን ማብዛት ነው። የመጡ ዒባዳዎችን ሁሉ መፈጸም የምትችለው አሁን በወጣትነት ጊዜህ ነው። መጾም ትችላለህ፣ ወጣት ነህ፣ አቅም አለ። እነዚህ የመጡ ጾም አይነቶችን ሁሉ በዚህ ዕድሜ መስራት ትችላለህ። ነገ ይመጣል ቀን አይ አንተ አይደለም ሱና ጾም የረመዳን ጾምን እንኳን መጾም አትችልም፣ ስለዚህ ማስፈጠር እንጂ መጾም አትችልም፣ አንተ አቅም የለህም፣ አርጅታል፣ እድሜ ገፍቷል፣ ስኳርም አለ፣ ይሄም አለ፣ ስለዚህ አንተ መጾም የለብህም የምትባልበት ቀን ይመጣል። ሰው እየጾመ አንተ ጾምን ትመኛለህ፣ ግን መጾም አትችልበት። ሌሊት ተነስተህ መስገድ እየፈለክ ገና ስትነሳ አቅም ደክሞ ኧረ አንተ ቆመህ እንኳን መስገድ አትችልም፣ ባይሆን ዋጅብ ሰላቱን እንኳን ቁጭ ብለህ ነው መስገድ ያለብህ የሚባልበት ቀን ልመጣ ይችላል። እድሜ ሰጥቶ ከኖርክ እንኳን ማለት ነው።
ያ ቆመ መስገድ የምትችልበት እድሜ እኮ ዛሬ ነው። ወጣቶች እስኪ ሆስፒታል ሄደን ታመው ያልጋ ቁራኛ ሆነው ዓመት 2 ዓመት የተኙ በየቤታቸው ያላችሁ ምኞት ምንድነው ብለን እንጠይቃቸው። ምን አለ ወደ ነበርኩበት ጤንነት ተመልሶ ጀማዓ ሰላት ተመልሼ በተሰገድኩ። እቤት ውስጥ ከቤት መውጣት የማይችል አርጅቶም ሊሆን ይችላል ወይ በጤና እንከን። የተኛውን ሰው ተመልከቱ። ምኞቱ ምንድነው? መስጂድ ይናፍቀኛል፣ መስጂድ ገብቼ አዛን ምሰማበትን ቦታ ብሰግድ፣ ከሙስሊሞች ጋር ጀማዓ ሰላት ምሰግድበት ምትልበት ሰዓት ይመጣል። ዛሬ ነው ወቅቱ። ያ የምትመኝበት ግን ማታገኝበት ዛሬ በወጣትነቱ ያላላመደውን ነገ ያን አቅምንም ያንሳል። ያንንም ሳይታደል ሊሞት ይችላልና አንደኛ ወጣቶች ከኛ የሚጠበቀው ዒባዳ ላይ በጣም መጠንከር አለብን። ዒባዳ ላይ የጠነከርን ወጣቶች መሆን መቻል አለብን። ቀልባችን ወደ መስጂድ የሚንጠለጠል መሆን አለበት። ቅድም ባልነው ሐዲስ ላይ ሰብዓቱ ይظልሁም ላሁ ፊ ظله የውመ ላ ظل ኢላ ظሉህ ባሉበት ሐዲስ ላይ መልተኛውም ዓለይሂ ሰላቱ ወሰላም ምን አሉ? ወረጁሉን ቀልቡሁ ሙዓልቁን ቢልመሳጅድ፣ አንድ ሰው ነው አሉ ቀልቡ መሳጅዶች ላይ የሚንጠለጠል፣ ቀልባቸው መሳጅዶች ላይ የሚንጠለጠሉ ወጣቶች ያለው ማህበረሰብ፣ ዒባዳ ላይ የሚጠነክሩ ወጣቶች ያለው ማህበረሰብ አይዋረድም። ነገር ግን የወጣቶች ቀልብ በየሙዚቃ ቤቱ ከሆነ፣ በየቁማር ቤቱ ከተሰባሰበ፣ በየጆተኒ ቤትና በየኳስ ቤቱ ላይ፣ በየቪዲዮ ቤቱ ላይና በየፕሌይስቴሽኑ ላይ ከተሰባሰበ፣ መስጂዶች ኦና ሆነው ኳስ ቤቶች ከተሞሉ፣ መስጂዶች ባዶ ሆነው ሙዚቃ ቤቶች ከበዙ፣ መዳሪሶች ክፍት ሆነው ነገር ግን የተለያዩ ኳስ ማሳያ ቤቶች ተሞልቶ የሚገኙ ከሆነ ይህ ማህበረሰብ እየወደቀ ነው ማለት። ታውቃላችሁ አይደለ? ሙስሊሞች የዛሬዋን ስፔን የድሮዋን አንድሎስ ከ600 ዓመት በላይ እንደገዟት የሙስሊሞች እንደነበረች ለበርካታ ዓመታቶች ሙስሊሞች እጅ ስር ነበረች። ዛሬ ላይ አንድሎስ ላይ የሙስሊም ገጽታ ያለውን ሰው ማግኘት ጥቂት ነው። ይኖራል ግን ብዙም አይደለ ኢሮፕ በአጠቃላይ። ነገር ግን ያኔ አንድሎስ የዛሬዋ ስፔን የሙስሊሞች ግዛት ነበረች። የተላላቅ አይሞች መፍሪያ ነበረች። ሁላችሁም ታውቃላችሁ። ኢብኑ ማሊክ አንድሎስ ነው አገራቸው። አልፊየት ኢብኑ ማሊክ ባለቤት ኢብኑ ሐዝም አንድሎስ፣ ብዙ ዑለሞች አንድሎስ ነው አገራቸው። ትልልቅ ዑለሞች የዛሬዋ ስፔን አውሮፓ እንዴት ያን የመሰለ መዓት ሺህ ዑለሞችን ያፈራች ሀገር ዛሬ ሙሉ ለሙሉ የካፊር ሀገር ልትሆን ቻለች? ያን ሁሉ ማህበረሰብ እንዴት ሊቀይሩ ቻሉ? እንዴትስ ሊያወጡት ቻሉ? የመስቀል ጦረኞች እንዴት ሊቀየር ቻለ? ምን ያሉ ቁርጡቢ ራሳቸው አንድሉስ ነው ሀገራቸው። صاحب التفسير ስለ ሀገራቸው ግን ብዙ ማውራት አይፈልጉም። ብዙ ቦታ ላይ ማስታወስ ያንን ቁስል መቀስቀስ ስለማይፈልጉ እናም ምን ይላሉ? በምን ሙስሊሞች ተወሰደችባቸው ያቺ ሀገር? ወጣቱ መጀመሪያ ጀግና ነበር፣ ጠንካራ ነበረ። ካፊሮች አንድሉስን ከመውረራቸው በፊት ጥናት ሰሩ፣ ላኩ፣ አዩ። ሲያዩ ሙስሊሙ ወጣቱ ጂሃድ ላይ የሚበረታ ጂሃድ ላይ ቀስት ወርውሮ ሲሞክር በመሳቱ የሚያለቅስ ነበረ። አዩትና ይህም ማህበረሰብማ አናሸንፈውም አሉ። አናሸንፈውም አንረታውም አሉ። ከጊዜ በኋላ አሁንም ድጋሚ አጥኚ ላኩ። ሲልኩ አንድን ወጣት አገኘ፣ የሚያጠናው ሰውዬ። ያ ወጣት ሲያለቅስ አገኘው። ምን ያስለቅሳል አለው። አይ እኔ ያፈቀርኳት ሴት እንደዚሁ ከልክላኝ እምቢ ብላኝ ምናምን። አሁን ወጣቱ ስለ ዲኑ ሳይሆን የሚያስበው ስለ ሴት ስለ ምናምን ነው። ስለዚህ አሁንም ዝመቱት አለ። ዘመቱት፣ ተሸነፉ ሙስሊሞች። ወጣቱን ዛሬ በምንድነው ቢዚ የሚያደርጉት? ወጣቱን በተለያዩ ሶሻል ሚዲያ ላይ ቲክቶክ ላይ ይጠምዱታል። የተጠመደው ያ ላይ ቪዲዮ በማየት ነው። ቪዲዮ ያያል፣ የሐራም እንደፈለገች የተገላለጠች ሙዚቃ እንደፈለጉ ይለቁለታል። በዛ የተጠመደን ወጣት ከዛ በኋላ ስለ ዲኑ ምን ይጨነቃል? ስለ ዲኑ የፈለገ ነገር ቢለቁበት፣ ዲኑን እንደፈለጉ ቢነኩበት እሱ እዛ መሆኑን አረጋግጠዋል። ስለዚህ የፈለገ ሰው ቢመጣ አይ እሱማ ሴቷን አይንኩበት፣ ቲክቶኩን አይንኩበት፣ ፌስቡኩን አይንኩበት፣ በዛ ላይ ተጠምዷል፣
መስጂዱ ባዶ ነው። ሶሻል ሚዲያው ግን ብዙ የሆኑ ተከታታዮች አሉ። እዛ ላይ በደቂቃ ውስጥ በሰከንድ ውስጥ ቢገባ እዛ ሶሻል ሚዲያ ላይ በመቶ ሺህ ተከታታዮች እየተከታተሉ ነው ኦንላይን የሆነ ፕሮግራም። መስጂዶች ግን አይደለም 100 ሰው ለማግኘት ጭር ይላሉ። ወጣቱን በዚህ ይጠምዱታል። ወጣቱ መሳጅዶች ላይ ማብዛቱን ማተኮሩን አቆሞ ምኖች ላይ ይጠመዳል? እነዚህ ቲክቶክ፣ ፌስቡክ የመሳሰሉ ነገራቶች ላይ። ስለዚህ ወጣቱ ዋነኛ የሚጠበቅበት የመጀመሪያው ዒባዳው ላይ መጠንከር፣ ሰጋጅ መሆን አለበት። ከማንም በላይ ከሽማግሌው በላይ ወጣቱ ነው ሰላት ላይ መገኘት ያለበት። ሌሊት ሰጋጅ መሆን ያለበት ወጣቱ ነው። ዛሬ ላይ ግን ሌሊት ኳስ ያመሻል። 4 ሰዓት 5 ሰዓት ኳስ አለ። ከዛ በኋላ ይተኛል። ሱብሒ የማይነሳው ሱብሒ የሚመጣ ስንት ጀማዓ ነው? መስጂዱ ስንት ሰፍ ይገኛል ሱብሒ ሰላት። ሌሊት ግን ወላሂ 6 ሰዓት 7 ሰዓት ኳስ የሚከታተል ሰው አለ። ኳስ ለማየት 6 ሰዓት 7 ሰዓት። ሶሻል ሚዲያ ላይ ገብታችሁ የሆነ ግሩፖች ላይ ምናምን ብታዩ ሌሊት ተነስታችሁ የሆነ ግሩፖች ምናምን ዝም ብሎ የወሬ ግሩፖች ላይ ብታዩ ቴሌግራም ምናምን ብከፍቱ 6 ሰዓት 7 ሰዓት ላይ እዛ ግሩፕ ውስጥ ኦንላይን ያሉ እየተከታተሉ ያሉ ሰዎች 10 ሺህ 20 ሺህ ሰዎች ይኖራሉ። ሱብሂ ሰላት ላይ የማይኖር ሰው ኦንላይን ግን አለ። ሱብሂ ሰላት አካባቢን ብታዩ ኦንላይን ላይ አይጠፋም ሰው፣ ሱብሂ ሰላት ግን አይመጣም። ወጣቱ ከመስጂድ ከወጣ እንዴት ብሎ ነው እስልምና የሚነሰረው? የሙስሊሞች መናኸሪያ መገናኛ የመጀመሪያው መስጂድ ነው። መሳጅዶች ላይ መጥፋት የለበትም። ሱብሂ ሰላትን መሙላት መቻል አለበት። 5 ወቅት ሰላት ከመስጂድ መጥፋት የለበትም። ለዲኑ የመጀመሪያ ዘብ የሚቆመው መስጂድ ላይ በመመላለስ ነው። መስጂዱን በማስከበር ነው። መስጂዱን የሚያስከብረው ደግሞ ሞልቶ በመስገድ ነው። በየቦታው የሞሉ መሳጅዶችን ሰጋጅ ካልሞላቸው ኦና ሆነው ከቀሩ የት አለ ወጣቱ? የት ነው ያለው ወጣቱ? በየኳስ ሜዳው፣ በየዘፈን ቦታው፣ በየቲክቶኩ የት ቦታ ላይ ነው ያለው? ይሄ ማህበረሰብ ዲኑን አይነሰርም። ዒባዳ ላይ ያልጠነከረ መስጂድ የማይመላለስ ማህበረሰብ። ስለዚህ ዒባዳ ላይ መጠንከር መጀመሪያው ነገር ነው። መጀመሪያ የሚታዘዝበት ነው። ወጣቱ ሊጠነከርበት የሚገባ። እነዛ ሰሓቦች ቀደምቶች ሰጋጆች ነበሩ፣ ጿሚዎች ነበሩ። ሌይል ማያመልጣቸው አብዱላህ ብን ዓባስ መልተኛው ዓለይሂ ሰላቱ ወሰላም ሌይል ሲሰግዱ እየገባ እየተከተላቸው ይሰግድ ነበረ። እንደ እብን ዑመር ሌሎችም ሰሓቦች የመልተኛውን የሌላ አሰጋገድ እንዴት እንደሆነ እየተከታተሉ አብረዋቸው ይሰግዱ ነበረ። እነሱ ገና ወጣት ለጋ 10 ዕድሜ ላይ ነበሩ። ስለዚህ ዒባዳ ላይ መጠንከር አለብን። መልተኛው ዓለይሂ ሰላቱ ወሰላም ለወጣት ለልጆች ዕድሜያቸው ገና 10 ላልሞሉት ወይም 10ዎች ውስጥ ላሉት ምን እያሉ ይመክሯቸው ነበር? ያ ጉላም፣ አንተ ወጣት ሆይ፣ አንተ ልጅ ሆይ ምክርን እመክርሃለሁ። እሕፈዝላህ የሕፈዝከ፣ አላህን ጠብቅ አላህ ይጠብቃል። ለወጣት ለልጅ የመከሩት ምክር ነው መልተኛው። ያ ጉላም፣ አንተ ወጣት አንተ ልጅ ሆይ አላህን ጠብቅ አላህ ይጠብቃል። አላህን ጠብቅ ማለት ምን ማለት ነው? የአላህን ሕዱዶች ጠብቅ፣ የአላህን ድንጋጌዎች ጠብቅ። ወንጀሎችን አትዳፈር። ወንጀልን በብዛት እየተዳፈረ ያለው ወጣት ነው ዛሬ ላይ። ወንጀልን በብዛት ሐራምን በብዛት አጅነቢይ የሆኑ ሴቶች ጋር ያለው ልቅ የሆነ እክትላጥ፣ ልቅ የሆነ ግንኙነት፣ ዝሙት ወጣቱ ዘንድ በጣም ተስፋፍቶ ነው የሚገኘው ዛሬ ላይ። በየአካባቢው ወጣቷ እህት ሒጃቧን ማውለቅ፣ ሂጃቧን ትታ መሄድ፣ የአላህን ድንጋጌ መተላለፍ። እሕፈዝላህ አላህን ጠብቅ አሉ መልተኛው ዓለይሂ ሰላቱ ወሰላም። የሕፈዝከ አላህ ይጠብቀሃል፣ ከመጥፎ ነገራቶች አላህ ይጠብቀሃል። እሕፈዝላህ ተጅድሁ አማመክ፣ አላህን ጠብቅ አላህ ከፊት ለፊት ታገኘዋለህ። ምን ማለት ነው? የአላህን ድንጋጌዎች ተጠባበቅ፣ አላህ የከረከረውን ነገር አትዳፈር። አላህን ከፊት ለፊት ታገኘዋለህ። በችግር ጊዜ ይደርስልሃል፣ በጭንቅ ጊዜ ይጠብቀሃል። ያ አላህ ብለህ ስትጠይቀው አላህ ይደርስልሃል። ነገር ግን አላህን ጠብቅ፣ የአላህ ድንጋጌዎችን ጠብቅ፣ የአላህን ድንጋጌዎች አትዳፈር፣ መሐሪሞችን ወንጀሎችን አትስራ ነው። ዒባዳ ላይ ጠንከር። ስለዚህ ወጣቶች ወንጀልን እንፍራ፣ ወንጀልን እንራቅ፣ ወንጀልን እንጠንቀቅ። እኛ ለወንጀል የቀረብንን ወንጀል
ከምንም በላይ ወጣቶችን ይፈልጋል። ጀነት ደግሞ በእንደዚህ አይነት ወንጀሎች የተከበበች ናት። እነዛን ከራቅን እንጂ አንገባትም። እነዛን ከጀነት እንዳንገባ የሚያርቁ ናቸው። ጀሃነም በነዛ ስር ነው ያለችው። እነዛን ወንጀሎች ከተዳፈርን ጀሃነም የምንገባ ነው የምንሆነው። አንደኛው ይሄ ነው። ሁለተኛ ለወጣቱ እስልምና ሊነስር የሚገባው ወይም ደግሞ ከወጣቱ የሚጠበቀው ነገር ዒልም ነው። ቅድም እየተወሳ ነበር። ዒልም ሊማሩበት የሚገባው እድሜ ማለት የወጣትነት እድሜ ነው። የልጅነት ጀምሮ በወጣትነት እድሜ ላይ ትልቁ ልንሰራው የሚገባው ዒልምን መማር ነው። ሸሪዓዊ የሆነ ዒልምን ካልተማር ማንም እንደፈለገ ይጠልዘናል። ማንም እንደፈለገ ይጫወትብናል። ማንም ይዳፈረናል። ነሳራ ዛሬ መጥቶ የሚዳፈር ምንድነው? ዲኑን አይማርም ሙስሊሙ ብሎ ስላሰበ ነው እንጂ በጭራሽ ተዳፍሮ መጥቶ ሙስሊሙን ዳዕዋ ሊያደርግ ወደ ነስራኒ ሊቀይር በጭራሽ ድፍረት ንግግር ሊናገር እምነቱን እንኳን አፍ አውጥቶ ሊናገር የሚያፍርበት የሆነ ኪታብ ነው ያዘው። ላኪን አንተነትን እንደማታቅ ስለሚያቅ ከራስ ኪታብ እኮ ስለኛ እምነት አለ ይላል። ከራስ ኪታብ ሱብሃነ ረቢ የራሳቸው ኪታብ እንኳን ገልጠው አፍ ሞልቶ ደፍረው ሊናገሩበት ማይችል ሆኖ ሳለ ስለኛ ኪታብ ሊያወሩ ይመጣሉ። ዛሬ ላይ ተዳፍረው ስለ ቁርአን መጥቶ በቁርአን ሊሰብክህ ይሞክራል። ነስራኒ የሆነ ሰው ለምን? ከዕልም ባዶ እንደሆነ ማህበረሰቡ ስላወቁ ነው። ከዕልም እንደራቀ ስለገባቸው ነው። ሁለተኛው ትልቁ ነገር መሰረታዊ የሆነው ነገር ዕልምን መማር ግድ ነው። መልእክተኛው ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ ምን ብለዋል? ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማ። እውቀትን መማር በእያንዳንዱ ወንድ ሙስሊም ላይ ሴት ሙስሊም ላይ ግዴታ ነው ብለዋል። ፈሪደቱን ግዴታ ነው። መሰረታዊ የዲን ጉዳይን ማወቅ በሁሉም ላይ ግዴታ ነው። ወጣቶች ለዚህ ጊዜ አጣን። ዓቂዳችንን ለመማር መሰረታዊ የሆነ ጉዳያችንን ለማወቅ ጊዜ አጣን ወይ? ለፌስቡክ ያላጣነውን ጊዜ፣ ለቲክቶክ ያላጣነውን ጊዜ፣ ለዩቲዩብ ያላጣነውን ጊዜ፣ ለኳስ ያላጣነውን ጊዜ ዓቂዳችንን ለመማር እንዴት ጊዜ እናጣለን? መሰረታዊ የዲን ጉዳያችንን ለመማር እንዴት ጊዜ እናጣለን? የአላህን ከላም ትርጉሙን ለማወቅ እንዴት ጊዜ እናጣለን? ተፍሲርን ለመማር እንዴት ጊዜ እናጣለን? አንድ ጓደኛህ ከሩቅ መልእክት ልኮልሃል። ያ ጓደኛ በጣም የምትወደው ነው፣ ያንተ ረፊቅህ ነው። ነገር ግን የዛ ደብዳቤ መልእክት አልገባህም። ያን ደብዳቤ መልእክት አይ እስኪ ይቀመጥ ለማንኛውም የሆነ ጊዜ እረዳዋለሁ ብለህ ነው የምታስቀምጠው። አንብበህ መልእክቱ ግን አልገባኝም ወይ ቋንቋውን አታውቀውም። አይ ይቀመጥ፣ የሆነ ጊዜ ሰዎች ሲመጡ እስኪ ቀስ ብዬ ጊዜ ሲኖረኝ እረዳዋለሁ ነው የምትል አትልም። በጭራሽ ካልተረዳው አረ ይሄን ቋንቋ የሚረዳ ይሄ እኮ መወደው ጓደኛ ነው፣ ረፊቄ ነው፣ ጓደኛዬ ነው፣ ምን እንዳልኝ አልገባኝም፣ እስኪ ተርጉሙልኝ፣ እስኪ አብራሩልኝ፣ ግልጽ አድርጉልኝ ብለህ ሊያብራራ የሚችል ሰው ዘንድ ትሄዳለህ። የአላህ መልእክት የጌታ መልእክት ወደ አንተ ዘንድ መጥቶ አንብበው ቁርአኑን ምንድነው መልእክቱ ዝጋ አልተረዳሁትም ብለህ ትርጉሙን ለመገንዘብ አትጓጓም? አያጓጓህም? ችላ ብለዋል፣ ትተዋል፣ አያስፈልግህም? ለምንድነው ማንማረው? ለምንድነው ማንቀረው? ለምንድነው ዕልምን ማንይዘው? ቢያንስ በየቀኑ 30 ደቂቃ መስጠት ያቅተናል ለዕልም። እውቀትን ያልተማረ ማህበረሰብ ማንም እንደፈለገ ይጠልዘዋል፣ ማንም እንደፈለገ ያሽከረክረዋል። ትልቅ የሮቶ ማለት ነው 10,000 ሊትር የሚይዝ ሮቶ ውስጡ ባዶ ከሆነ ባጃጅ ይጭነዋል። ባጃጅ ትንሽዬዋ ባጃጅ ጭናው ትሄዳለች። ውስጡ ባዶ ከሆነ አንተም እንደዛ ባዶ ቀፎ ከሆንክ ማንም ትንሽዬ ባጃጅ ጭኖ ይሄዳል። ባዶ ከሆነ ቀፎ ከሆነ ማንም ያሽከረክረዋል፣ ማንም ይሸከመዋል። ፈለገ ትልቅ ቢሆን ቢነፋ ውስጡ ባዶ ከሆነ ውሃ ከጫነ ነው እንጂ ማንም ነቅነቅ ማያደርገው። ካልጫነ ባዶ ከሆነ ጋሪም ይዟል፣ አህያም ምንም ነገር ላይ ባጃጅ ትንሽዬዋ ባጃጅ ላይ ጭነው ከሷ እኮ በቁመት ስንትና ስንት ይበልጣል። በደንብ አድርገህ በገመድ ካሰርከው ጭነዋ ትሄዳለች። ባዶ ነዋ። ልክ እንደዛው ነው። ባዶ ከሆነ ማንም ይነዳሃል። ማንም መልቶ እንደፈለገ ሲናገር እንዲህ ነው እንዲህ ይሄ ምንድነው ግራ ገባኝ። لماذا لا تتعلم? ለምን አትማርም? ለምን ዲንህን አትገነዘብም?
ለምን አታውቅም የአላህን ከላም የአላህን ንግግር من فوق 7 سماوات የወረደውን ላንተ ወረደልህን መልእክት أفلا يتدبرون القرآن أم على قلوب أقفالها ለምንድነው ቁርአንን ማናስተነትነው ማንማረው መልእክተኛው عليه الصلاة والسلام በሐዲሳቸው ላይ እንዲህ ብለዋል من يريد الله به خيرا يفقهه في الدين الله خير የሻለት ሰው ዲንን ያስገነዝበዋል ብለዋል የዚህ ሐዲስ مفهوم المخالفه ይላሉ ሸኹል እስላም ተይሚያ ሌሎችም ዑለሞች ዲን ግንዛቤ አላህ ያልሰጠው ሰው አላህ ኸይርን አልሻለትም ማለት ነው የዲንን ፍቅህ የዲንን ግንዛቤ የሌለው ሰው አላህ ኸይር አልሻለትም ማለት ነው ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ ከባድ እኮ ነው ለምንድነው ዲንን ማንገነዘብ ለምንስ ነው ማንማር ለመማር ዑለሞች ቁጭ ብለው የሚማር ሰው ሲጠፋ ይህ ምስክር ይሆናል የቂያማ ቀን ጌታዬ ሆይ እኔ ላስተምር መስጂድ ቁጭ ብዬ ነበር በይነ المغرب والعشاء ቁጭ ብዬ ተፍሲር ሳስቀራ ነበር ሲከታተለኝ የነበረው ሰው ግን አንድ መስመር አይሞላም እኔ አድርሻለሁ ይላል ይመሰክርባል እዚህ ሲያስተምር የነበረው ሰው እኔ ቁጭ ብዬ ማቀራው ሰው የሚማር ሰው 2-3 አይደለም ላስቀራ ቁጭ ብዬ ሲቀሩብኝ አልነበረም ምን ያላቅም ይላል ይመሰክርባል የቂያማ ቀን القرآن حجة لك أو عليك ጌታዬ ሆይ አላነበበኝም ብሎ ቁርአን የቂያማ ቀን ምስክር ሆኖ ይመጣብሃል ቀርተው አንብበው ትርጉሙን ተረታው ከሆነ ምስክር ሆኖልህ ይመጣል ስለዚህ ወጣቶች ከኛ ከሚጠበቁ ነገራቶች ውስጥ ከዋነኞቹ ዕውቀትን መማር ነው ዕውቀትን መማር ለተወሰኑ ሰዎች የሚጣል ነገር አይደለም መሰረታዊ የዲን ጉዳይ አቂዳችንን የግድ ሁሉም ሰው ከማወቅ ማይብቃቃበትን ነገር ማወቅ በሁሉም ላይ ግዴታ ነው ዝርዝር የሆኑ ስብስብ ነጥቦችን የተወሰኑ ሰዎች አውቀው ልንብቃቃ እንችላለን መሰረታዊ ይሁን አንድ ሰው ሙስሊምና ካፊር የሚባልበትን ነገር ካላወቀ የላ ኢላሃ ኢላላህ ማዕና ምን እንደሆነ ካላወቀ የላ ኢላሃ ኢላላህ መስፈርቶች ምን እንደሆኑ ካላወቀ አይነዲን ዲኔት አለ አንድ ሰው ሙስሊም የሚባልበትና ካፊር የሚባልበትን ለይቶ ማይረዳ ከሆነ ከእስልምና የሚያወጡ ነገራቶች ምን ምንድናቸው የሚለውን ቢጠየቅ ማአቅ ከሆነ ወጥቶስ ቢሆን ምንድነው የቱ ጋር ነው ጋራንቲው መተማመኛ ያለው የቱ ጋር ነው በምንድነው ምን ቀለደው አንድ ሰው ዛሬ ላይ ነጋዴዎች ትሆናላችሁ ብዬ አስባለሁ ብዙዎቻችሁ ግብር ወይም ታክስ ቫት ምናምን ይኖራል ስለዚህ የሚያስቀጣውና ማያስቀጣውን ነገር ጠንቅቆ ይማራል ነጋዴው እቺን ባደርግ ደረሰኝ ባልቆርጥ እቺን እንዲካረኩ እንደዚህ ሂሳብ ስራ ላይ ባለሙያን ጠርቶ ይሄ የቱ ነው የሚያስቀጣኝ የቱ ነው ማያስቀጣ ለምን አይቺ በኋላ መታ አመቱ መጨረሻ ላይ ምን ታረጋለች ኦዲት ሲሰራ እዚህ ጋር ክፍተት ከመጣ ያስቀጣኛል ስለዚህ ተጠንቀቅ ቢቀጣ ብትቀጣይ መጨረሻው ሞትም አይደለ እስራትም አይደለ ገንዘብህን አምጣ ተብለ ነው የሚወሰድብህ የመጨረሻው ነገር ግን እሳት አለብህ ተብሎ ኦዲቱ አመትም ላይ ሞላ ይችላል አመትም ላይ ጠብቅ ይችላል ያ እንኳን እስከ አመት በቃ እስከ አመት እንዴት የሚሆን አመት ሲደርስ ብለህ ልትል ይችላል አመት ነው ግብሩ ምናምን ሲታይ ኦዲት ሲታይ ተገምግሞ ችግር ካለበት ምትቀጣም ብርም ከሆነ ትቀጣለህ ላኪን አንተ ምትቀልድበት የሆነ ነገር ሳትማረው ዝም ብለህ የምትሰራው ነገ ልትሞትና አላህ ዘንድ ወዲህ ልትቀርብ ትችላለህ አመትም ላይ ጠብቅ ይችላል በአመት ውስጥ እንደምንም ማስተካከለዋለሁ ልሸውድም ይችላል ብለህ ታስተ በሆነ መልኩ ልሸውድ ይችላል እንደዚህ መውጫ ቀዳዳ ላጣ ወይ ጥዬ እጠፋለሁ የሆኑ አማራጮች አታጣም ነገር ግን አላህ ዘንድ እኮ አንዱም የለህም አማራጭ የምትቀር ወይም ደግሞ አጭበርብሬ እንዲሸውጅ አልፋለሁ የምትል ነገር ምንም የለም ما يلفظ من قول الا لديه رقيب عتيد ምንም አንዲት ቅጽበት የምታመልጥ ነገር የለም ኦዲትም መቼ እንደሆነ መቼ እንደሚጀምር የሚያበቃልህ በቃ አሁን በቃ የምትባልበት ቀን መቼ እንደሆነ ማታቀም ለምንድነው ታዲያ የዲናችንን ጉዳይ ማንማረውና የቱ ነው ወደ ክስረት የሚወስደን የቱ ነው ወደ ቀናው መንገድ የሚወስደን ብለን ማንገነዘበው ስለ ዱንያ ጉዳይ የሆነች ነገር ሲኖር እየተማር ለዱንያ ብለን ከዲግሪ አልፈን ማስተሬት ከዛ ፒኤችዲ እየሰራን አንድ ሰው እኮ ፒኤችዲውን ለመስራት ስንት አመት ይፈጅበታል ዲግሪውን ለመስራት ቢያንስ ከታች ከአንደኛ ክፍል ተምሮ ዲግሪ እስኪጨርስ ድረስ 12 አመትና 5 አመት ቢያንስ 19 አመት ይማራል ዲግሪውን ለመጨረስ ከዛ በኋላ ማስተርሱን ለመስራት 3 አመት 21 አመት ምናምን ይማራል
ከዛ በኋላ ፒኤችዲውን ለመስራት እንዲሁ 3 ዓመት ወይ 4 ዓመት ከፈጀ ተቅሪባን 30 ዓመት ከዛ በኋላ ምን ሊያደርግበት ነው? ሊሞት ይችላል። ያንን ልክ ሲመረቅ ዲግሪውን ሲጨርስ ማስተርሱን ሲጨርስ ወይም ፒኤችዲውን ሲጨርስ አንድም ዓመት ሳያገለግልበት ሊሞት ይችላል። ከዛ በኋላ 30 ዓመት ሙሉ የተማረው ቀብር ውስጥ ምኑ ነው የሚጠቅመው? ምን ይጠቅማል? ከዛ በኋላ 30 ዓመት ሙሉ የለፋለት ምንም ላይ ጠቅመው ይችላል። ከቆየ ከዛ በኋላ 30 ዓመት ቢቆይ ከዛ በኋላ ለ30 ዓመት የተማረው ጠቀመው ልንል እንችላለን። ሊጠቅመው ላይ ጠቅመው በሚችል ነገር ላይ ይሄን ያክል ጊዜ እየተማረ እንደሚጠቅመው እርግጠኛ የሆነውን ዲኑን ለመማር 1 ዓመት 2 ዓመት 3 ዓመት 4 ዓመት መስጠት ያቅተዋል። በቀኑ 30 ደቂቃ መስጠት ያቅተዋል። ለዛ ቀን ሙሉ እየሰጠ ሌሊት እንቅልፍ እንትን እንዳይለው ብሎ አጥንቶ በዚህ ልክ ዱንያ ላይ ለሚኖረው ቢያንስ ቢበዛ 100 ዓመት ቢኖር እንኳን 30 ዓመት የተማረው ለ70 ዓመት ጠቀመው ልንል እንችላለን። ነገር ግን ወንድሞች የዲን ዕልም ተምረህ ሳትጨርሰው ብትሞት ይጠቅማል። አኺራ ላይ አንድ ዓመት ተምረው 1 ወር ገብተህበት እንኳን ብትሞት ይጠቅማል። ለ1 ወር ተምረው እንኳን ሳትጨርሰው ብትሞት ይጠቅማል። من سلك طريقا يلتمس فيه علما سهل الله به طريقا الى الجنه ما ጨረሰህ አይደለም የሚፈልገው ጀምረው ነው። መቼ ጨርሷል የሚባል ነገር አይደለም። ዕልም የሚያልቅ ነገር አለ። ግን ጀምረው ለምን አትገባበት? ምን አስፈራህ ለመግባት ወደ አላህ የሚወስድ ወደ ጀነት የሚወስድን መንገድ من سلك طريقا يلتمس فيه علما سهل الله به طريقا الى الجنه ወደ ጀነት የሚወስደውን መንገድ ነው አላህ ያገራለት ተብሏል። ስለዚህ ወጣቶች ጊዜያችሁን በወሬ አትጨርሱ፣ በፌስቡክ አትጨርሱት። እያንዳንዷ ሰከንድ እንጠየቃታለን። የቂያማ ቀን አላህ Subhanahu Wa Ta'ala ስለ 4 ነገራቶች ሳይጠይቅ ከቦታው አይንቀሳቀስም ተብሏል። ስለ ወጣትነቱ ይጠየቃል፣ አኺራ ላይ ስለ ጊዜው ስለ እድሜው ይጠየቃል። በምንድነው ያሳለፍከው? ዕልም ስማርበት ነበር። አይ ጌታዬ ይሄንን ሰዓት እንኳን ከእድሜ ያሳለፍኩት ሶሻል ሚዲያ ላይ ቀልድ ስመለከትበት አላህ ፊት ቆመ። ይሄንን ትመልሳለህ እንዴ? አይ የተወሰኑ ቲክቶክ ሳይ ዩቲዩብ ሳይ በይነከ ወበይነ አላህ እንዳለህ አስብና ዩቲዩብ እያየ ቲክቶክ እያየ የተለያዩ ድራማዎችን ቀልዶችን እየተመለከትክ ወይም ፌዞችን እየተመለከትክ ወይም ትችቶችን እየተመለከትክ በዛው እድሜ ያለቀ። በቀን ውስጥ እኮ ለ1 ሰዓት ያክል ቲክቶክ ቢጠቀም በእድሜው ምን ያክል እንደሚቀንስ ራሳችሁ ካልኩሌት አድርጉት። ከእድሜው ስንት ዓመት ሙሉ በቲክቶክ እንዳሳለፈ። የእድሜን 10 ዓመት ወይም 5 ዓመት በቲክቶክ ነው ያሳለፍኩት ጌታዬ ብለህ ስትገናኝ አላህ ፊት ይህን መልስ ስትሰጥ የእድሜህን ስንት ዓመት እሺ ቁርአን በመቅራት አሳለፍከው? ስንት ዓመት ቁርአን በመቅራት? ቲክቶክ እከሊትንና እከሌን ስታይ ድራማና ምናምን ስታይ የእድሜ ሲደመር በየቀኑ አንዳንድ ሰዓት ሲደመር 5 ዓመት 10 ዓመት ሆነ። በቀን ውስጥ ለቁርአን 5 ደቂቃ ማሰጥም አንተ ስንት ዓመት ሙሉ ምናልባት በረመዳን የቀራሃቸው ተደምሮ የእድሜህን 1 ዓመት ከሆኑ ይሄ ይበልጥ ነበር ማለት ነው። የእድሜህን ብዙ ዓመት ይፈጀው በማይጠቅም በማይረባ ነገር፣ ስራጥ በማያሻግርህ ቀብር ላይ መልስ በማይሆን ነገር አይደለም። አኺራ ላይ ዱንያ ላይ እንኳን በማይጠቅም ነገር ዱንያ ላይ እንኳን ብለህ ስጎረጎረው ትውላለህ። የዱንያ ላይ አንዲት ከፍታን በማይጨምርልህ ነገር ስትቀርጽ ላይክ ስታርግ ሼክ ስታርግ አለፍክ። ወይም ደግሞ በሌላ በትችት በወሬ በዝባዝንኪ ጨረስከው። መቼ ነው ቁርአንን የቀራኸው? መቼ ነው ቁርአንን ተፍሲር የተማርከው? ወጣቶች በዋነኝነት እኛን ይመለከታል። በቀን ውስጥ ምን ያክል ሰዓት ቁርአን እንቀራለን? የቁርአንን ትርጉም በቀን ውስጥ ቢያንስ ማለት ነው አንድ ሰው በቀን ውስጥ የአንዲት መስመር የቁርአን ትርጉምን ቢረዳ ትልቅ የሆነ ፈውዝ ነው ለሱ። በቀን ውስጥ ስንት እናገላብጣለን ዜና። ስንት ዜና ዛሬ እንዲተከሰተ እዚህ ጋር እንዲሆነ እዛው እንዲሆነ እከሌ እንዲተቸው ዕልም ላለው ብሎ የዕልም ቻናሎችን የሚያጎረግረው እከሌ እንዲያለ እንዲመለሰ እንዲተባለ ሚለው ላይ ነው የተጠመደው። ሌላው ደግሞ ከዛ ተገሎ ያለው ደግሞ ወይ የፖለቲከኛ ነው የሯጭ ነው ወይ የኳስ ተጫዋች ነው።
አልያ ደግሞ ዝም ብሎ እዚህ ግባ ማይባሉ የሆኑ ሰዎች የሚያወሩትን ወሬ ነው ዝም ብሎ ሲያዳምጥ አንድ ቀን ለአላህ ሰግዶ ማያቅሰው የሚያወራውን ወሬ የሚሰራውን ስራ የሱን ኳስ ጥለዛ ሲመለከት እድሜውን ያሳልፋል አልያ ደግሞ እርስ በራስ መተቻቸት እርስ በራስ መሰዳደብ ላይ ተጠምዶ ያሳልፋል የአላህን ከላም ለመቅራት ግን በቀን ውስጥ ስንት ሰዓት ሰጥተናል ምን ያህል ጊዜ ቁርአንን እናختማለን በወር ውስጥ በአመቱ ስንት ጊዜ አختመናል ረመዳንን ተውትና ከረመዳን ውጪ ባለው ጊዜ ረመዳን ከወጣ በኋላ እስካሁን ስንት ያختመሃል ቁርአን ራስን ገምገም ረመዳን ከወጣ በኋላ እስካሁን 6-7 ወራቶች አልፈዋል በእነዚህ ወራቶች ላይ ስንት ጊዜ ቁርአን አختመናል ስንት ጊዜ ተፍሲሩን ተምረናል ስለዚህ ዒልም እውቀት መማር የሚለው ነገር በወጣትነት እድሜ ትልቁ ትኩረት ልንሰጠው የሚገባ ነገር እውቀት ለመማር ብዙ ስብስብ አይደለም የግድ ጫፉ ላይ ድረሱ ማንባልም እንጀምረው መንገዱ بين المغرب والعشاء እንዴት ሰው ሰዓት ያጣል بعد الفجر እንዴት ሰው ያጣል ቀኑን ሙሉ ለስራ አሳልፈው እንበል በየቀኑ بين المغرب والعشاء ወይም بعد العشاء ወይም بعد الفجر ማንንም ሰው ሰዓት አያጣም ማንንም ሰው ተጨማሪ ትምህርቶችን 2-3 ዲግሪ ለማግኘት ሰው ሰዓት ያላጣ የተለያዩ አካውንቶች ፌስቡክ ላይ ቴሌግራም ላይ ምናምን ኖሮት በዛ ላይ ለመጻፍ ሰዓት ያላጣ ሰው ቁጭ ብሎ መሻይኾች ላይ የአላህን ንግግር ትርጉም ለመረዳት ሰዓት አያጣም ስንፍና ካልሆነ በቀር የሸይጣን ጉትወታና መንገድ ማሳት ካልሆነ በቀር ለዛ ነው እነዚህ ሚዲያዎች ፈበረኩት አንተን ከዕልም ለማዘናጋት የዲን ዕልም ከሌለ እንደፈለጉ ይጮቱብሃልና ባሉ ይወስዱሃል ወደ ፈለጉህ ነገር ይጥሉሃል ማለት ስለዚህ ወጣቶች አንደኛ ዒባዳ ሁለተኛ علم ላይ ልንበረታ ይገባል ከወጣት ከኛ የሚፈልገው ያ ነው علم ላይ ልንበረታ علምን መቀበል የሚችለው ወጣቱ ማህበረሰብ ነው ልጅ ጀምሮ እድሜህ ከፍ ካለ በኋላ ይከብዳል ማንንም ሰው ቢሆን እድሜው ከፍ ቢል الامام احمد رحمه الله تعالى ورضي عنه እንደሚሉት العلم من المهد الى اللحد ነው علم መቼም ያለ ነው ከአንቀልባ ተነስቶ እንትን ውስጥ እስከትገባ ድረስ ቀብር ውስጥ እስከትገባ ድረስ علم አለ كل ጊዜም علምን መጨመር መቻል አለበት ዛሬ ከነጋ ከሸሪዓዊ ዕውቀት ምን ጨመርኩ የሚለውን ሁላችንም እንገምግም ሁሌም ማለት ነው ምንም ትንሽ ፈቀቅ ካላል እየከሰርን ነው ያለነው ማለት እየከሰርን ያለ ሶስተኛ እንጨምር ወጣት የሆነ ሰው ማድረግ ያለበት የሆነ ነገር ከኛ ከወጣቶች የሚጠበቀው ሶስተኛው ነገር ዳዒ ልንሆን ይገባል ዳዒ ለልኸይር ወደ ኸይር ተጣሪዎች መሆን አለብን አላህ Subhanahu Wa Ta'ala ይህንን ኡማ ከሌላው ኡማ ያስበለጠው የሆነ ነገር ምንድነው ሰዎችን ወደ ኸይር ተጣሪ በመሆናቸው ነው አላህ ምን ይላል ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር እናንተ ከሰዎች በላጭ ህዝቦች ናችሁ በመልካም ታዛላችሁ ከመጥፎ ትከለክላላችሁ አንድ ሰው በሚያውቀው መልካም ነገር ሁሉ ሰዎችን ማዘዝ መቻል አለበት እሱ አሁን ወደ መስጂድ ሲመጣ አብሮት ስራ ላይ የነበረውን ሰውዬ እሱም ሙስሊም ነኝ የሚል ነው አይ ቆይ እኔ ሰግጄ ልምጣ የሚለው ከሆነ እሱ ሰላት አይመጣም لماذا ለምን አትሰግድና ሰግደን እንምጣ መስጂድ እንሂድ ማለት መቻል አለበት አብሮት ይዞት ሊመጣ ይገባል እሱ አላህን እየተገዛ ከጎኑ ካጠገቡ ያለው ሰው ሽርክ የሚፈጽም ከሆነ ሄዶ ለቀብር የሚሰግድ ከሆነ የቀብር አፈርን አምጥቶ የሚበላ ከሆነ ቀብርን ሙዋችን ነብይን ጂኒን ባንቱ መጀን ድረሱልን እያለ የሚጠይቅ ከሆነ እሱን ዝም የሚለው ከሆነ ይሄ ለወንድሙ ተቆርቋሪ አይደለም ወንድሙን ከበደል ከጥፋት መከልከል መቻል አለበት ሁላችንም ዳዒ መሆን መቻል አለብን ዳዒ ሲባል የግድ መስጂድ ላይ ቆሞ ለሰዎች ዳዕዋ ማድረግ አይደለም ዳዕዋ ሲባል አንደኛ በተግባር የተግባር ዳዒዎች መሆን መቻል አለብን የተግባር ዳዒ ማለት ምን ማለት ነው እውነተኛ ሆነ ለሰዎች ስታሳይ እውነተኛ ሁሉ እያልክ ዳዕዋ እያደረክ ነው ነጋዴ ከሆንክ በንግድህ ላይ እውነት እንጂ ማትዋሽ ከሆነ እውነተኞች ሁኑ ብለ ዳዕዋ እንዳደረክ ነው በዛ ላይ ተጣርተሃል ወደ እውነት እየተጣራህ ነው ሚዛን ላይ ማታጎድል ከሆነ ሚዛን አታግዱሉ እያልክ እየተጣራህ ነው ሰው ከሰው ማታጣላ ከሆነ
ሐሜት ላይ ማትገባ ከሆነ ዑለሞችን የምታከብር ከሆነ ለዑለሞች የምትተናነስ ከሆነ ለዑለሞች ተናነሱ እያልክ ነው ከምትናገረው በላይ የምትተገብረው ጥሪ ያደርጋል። ሙስሊሞች ዓለም ላይ ከተስፋፉባቸው መንገዶች አንዱ ስነ ምግባራቸው ነው። ይህ ይታወቃል፣ ማንም ይመሰክራል። ሙስሊሞች ነጋዴዎች ነበሩ ከድሮ። ንግድ ላይ ሰዎች ታማኝነታቸውን አማና ጠባቂነታቸውን እውነተኝነታቸውን ሲያዩ ወደ እስልምና ይሳቡ ነበር። ይህ ታሪክ ላይ የታወቀ ነው። ዛሬ እኛ ምን ላይ ነው ያለነው? ምን ያክል አማና ጠባቂዎች ነን? ምን ያክል እውነት ተናጋሪዎች ነን? ስለዚህ ዳዒ ማለት አንደኛ በተግባሩ የሚጣራ ነው። ወደ መስጂድ የምትመላለስ ከሆነ ሰዎችን ወደ መስጂድ ተመላለሱ እያልክ ዳዕዋ እያደረግክ ነው። ዒባዳ ላይ ጠንካራ ከሆንክ የሚያይህ ሰው በአንተ ተግባርን እያየ እየተቀረጸ ይሄዳል። ሁለተኛ በንግግርም መጣራት መቻል አለብን። መልእክተኛው ዓለይሂ ሰላቱ ወሰላም መን ረአ ሚንኩም ሙንከረን ፈልዩገይሩሁ ቢየዲህ፣ ከእናንተ ውስጥ ጥፋትን ያየ ሰው በእጁ ይከልክል። ልጅህ ተገላልጣ እየወጣች ዝም የምትላት ከሆነ እህትህ ሒጃቧን ሳታሟላ ወጥታ ከወንድ ጋር ስትላፋ እያየህ ዝም የምትል ከሆነ አንተ ሻይ ቤት ውስጥ ሙዚቃ ተከፍቶ ብለህ ዝም የምትል ከሆነ ሙንከርን እያየህ ማትከለክል፣ ጥፋትን እያየህ ማታርም፣ ሰዎች ከመስጂድ ውጭ እየዞሩ እያየህ ሰላት አዛን ብሎ እየተሰገደ ኑ ወደ መስጂድ እንምጣ ማትል ከሆነ አንተም ነገዛ ውስጥ ትገባለህ። ሰዎች ብዙ ጊዜ ወንጀል እያዩ ለራሳቸው መልካም እየሰሩ ከዛ በኋላ ወንጀል እያዩ ዝም የሚሉ ከሆነ ነገ ይላመዱትና እነሱም እንደዛው ይገባሉ። ስለዚህ ዳዒ መሆን አለብን። ከመጥፎ ከልካዮች መሆን መቻል አለብን። ከምናውቀው መጥፎ ነገር ሁሉ ተቆጠቡ ማለት አለብን። አላህ ስብሓነሁ ወተዓላ በኒ እስራኤሎችን ረገማቸው። በነቢያቶች አንደበት እንደተረገሙም ገለጸ። ምን ይላል? ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም ዛሊከ ቢማ ዐሰው ወካኑ ያዕተዱን ካኑ ላ የተናሀውን ዐን ሙንከሪን ፈዐሉህ ለቢእሰ ማ ካኑ የፍዐሉን። እነዚህ የእስራኤል ልጆች ተረገሙ። በነቢላህ ዳውድና በዒሳ አንደበት ተረገሙ። ለምንድን ነው የተረገሙት? እነዚህ የእስራኤል ልጆች ሰዎች ወንጀል ሲሰሩ ያዩ ነበር። እያዩ መጀመሪያ የከለክሏቸው ነበር። በኋላ ደጋግመው ሲያዩ ዝም አሏቸው። ተዋቸው፣ የራሳቸው እንትን ነው፣ ስራቸው ያውጣቸው። አንዳንድ ሰው ስለ ራሴ እንጂ ስለ ሰው ምን አገባኝ ይላል። ስለ ራሴ እንጂ ስለ ሰው አይጨነቅም። ሊያስጨንቀን ይገባል። ስለ ራሴ እንጂ ስለ ሰው አልጨነቅም የሚል ሰው አብሮ ነው የሚጠፋው። ወተቁ ፊትነተን ላ ቱሲበነ አለዚነ ظለሙ ሚንኩም ኻሳ። ቅጣት ሲመጣ በዳዮችን ብቻ ዝሙተኞችን ብቻ ነጥሎ አይደለም፣ ሁላችንም አብሮ ነው የሚያጠፋው። መልእክተኛው ዓለይሂ ሰላቱ ወሰላም ፊ ሶሒህ ቡኻሪ ባለ ሐዲስ ላይ ይህንን ኡማ ወይም ደግሞ የነዚህ በመልካም የሚያዙና ከመጥፎ የሚከለክሉ ሰዎችና ዝም የሚሉ ሰዎችን ምሳሌ እንደ አንድ መርከብ ላይ እንደተሳፈሩ ሰዎች ምሳሌ ነው የጠቀሱት። የአንድ መርከብ ላይ የተሳፈሩ ሰዎች እጣ ተጣጣሉና ከፊሉ የመርከቢቷ የላይኛው ፎቅ ላይ ሆነ፣ ከፊሉ ታችኛው ላይ ሆነ። ከዛ በኋላ የታችኞቹ ውሃ ሲጠማቸው እላይ ፎቅ እየወጡ ነው ውሃ እየቀዱ የሚወርዱት። በኋላ ላይ ለምን አስሬ እነሱንስ እናስቸግራለን? ውሃ ሲጠማን ወደ ላይ ፎቅ ላይ ወጥተን ገና ውሃ ቀድተን ከምንመለስ ውሃው ከስራችን ነው ያለው። ለምን መርከቢቷን አንቀዳትም አሉ። መርከቢቷን ቀደን ከስር ውሃ ስላለ ከስር ይፈልቅልናል፣ እንደዚህ እናድርጋሉ። ይህንን ንግግር ሰምተው ከላይ ያሉት እናንተ ከፈለጋችሁ እኛ ምን አገባን፣ ከስር አትቁረጡ፣ ከኛ ጋር ለፉ፣ ከፈለጋችሁ ሰንጥቆ የራሳችሁ ቦታ ነው ብለው ዝም ካሏቸው መርከቢቷ ስትሰምጥ የታቾቹ ብቻ አይደለም የሚሰምጡት፣ አብረው ነው የሚሰምጡት። ይሁማም እንደዛው ነው። ከፊሉ ወንጀል ሲሰራ አይቶ ከፊሉ ዝም ካለ አብሮ ነው የሚጠፋው። አብረን ተያይዘን ነው የምንጠፋው። ከፊሉ ጠፍቶ ከፊሉ አይተርፍም። እና እነዚህ በኒ እስራኤሎችም ወንጀልን እያዩ ዝም አሏቸው። ቀስ በቀስ ይላመዳል። ወንጀል እያየህ ዝም ካልክ ነገ አንተም እየተላመድከው ትሄዳለህ። አንተም አብረህ ትገባበታለህ። ከወንጀል በመከልከል ረገድ ወጣቶች ግንባር ቀደም ተሳታፊ መሆን አለባቸው።
ሰዎችን በመልካም በማዘዝ ወደ መስጂድ በማምጣት ወደ ዒልም በማምጣት ሰዎችን ማበርገግ ማራቅ ማሸሽ ሳይሆን ወደ ዲኑ እንዲመጡ ወደ እስልምናው እንዲመጡ ወደ ሐቁ እንዲመጡ ተጣሪዎች መሆን መቻል አለብን። ያን በምንጣራ ጊዜ ሰዎችን ብቻም ሳይሆን ለራሳችንም ተጠቃሚዎች ነው የምንሆነው። የዚሁም ማሸረፏም የበላይነቷም በሱ እንደሆነ አላህ ሱብሓነሁ ወተዓላ ተናግሯልና ማለት ነው። ስለዚህ በእነዚህ ወስፎች ከኛ ወጣቶች ላይ ይበልጥ ይጠበቃል። አንደኛ ዒባዳ ላይ ጠንካራ መሆን መቻል አለብን። ከወንጀሎች የራቅን መሆን መቻል አለብን። ሁለተኛ ላይ ምናል ዒልም ላይ ከማንም በላይ ጠንካሮች መሆን መቻል አለብን። ሶስተኛ ዳዒዎች መሆን መቻል አለብን። አራተኛ ሰዓት ትንሽ አለኝ ከሰጡኝ ማለት ነው። ስለዚህ እጨምራለሁ ሰዓት እስካለኝ ድረስ። አራተኛ እኛ ወጣቶች ሰብር ሊኖረን ይገባል። በምንም ነገር ላይ ትዕግስት። ወጣት ወንጀል ላይ የሚወድቀውም ወጣቱ ከዕልም የሚዘናጋውም ወጣቱ ከዳዕዋ እየራቀ ያለውም ሰብር ያጣ ሆኖ ነው፣ ትዕግስት ያጣ ሆኖ ነው። ነገራቶችን ወዲያው እንዲቀየሩለት ይፈልጋል። አባቶች ያው በመሐከላችንም አሉ ትልልቅ መሻይኾች ዛሬ እዚህ ቆመን በትክክል ዳዕዋ እንድናደርግና ተውሂድ እንድንጣራ መስዋዕትነት የከፈሉልን አባቶች ትዕግስት የነበራቸው ባይሆኑ ኖሮ ዛሬ ይህንንም ብርሃን ባላየን ነበር። ወላሂ ሐቂቀተን ማለት ነው። ያሳለፉትን ትዕግስት ቁጭ ብለን እስኪ እንስማቸው። ተውሂድን ለማስፋፋት ሽርክን ለማጥፋት የተውሂድ ዳዕዋን ለማድረግ የከፈሉትን መስዋዕትነት እስኪ ቁጭ ብለን ብናዳምጥ ሰብር ከነሱ እንማራለን፣ ትዕግስት ከነሱ እንማር ነበር። ዛሬማ አልጋ ባልጋ ከሆነ በኋላ ሁሉም መናገር ይችላል። እንደኔ አይነት ወጣት ዛሬ መጥቶ እንደፈለገ ማለት ቀላል ነው። ትላንት የተከፈለውን መስዋዕትነት ማያቅ ማለት ነው። የሚያቅ ሰው ግን ሰብር ያቃል። ዳዕዋው ላይ እንዴት ሰብር አድርጎ መቀጠል እንዳለበት ያቃል። ሰዎችን ለመቀየር ሰብር ያስፈልጋል። ኑህ አለይሂ ሰላም ህዝቦችን በመልኩ ነበር ዳዕዋ ያደረጉት። إني دعوت قومي ليلا ونهارا فلم يزدهم دعائي إلا فرارا وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأسروا واستكبروا استكبارا ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا. نوح عليه السلام ህዝቦችን አንከሌት ዱዓ አደረኩላቸው በሚስጥር አንዳንዴ በገሃድ በማታ እየሄድኩ አንዳንዴ በግልም እየጠራው አንዳንዴ በጀማዓም እያደረኩ ለሚስጥርም በገሃድም ለብቻውም በአንድ ላይም በቁጣም በማባበልም በሁሉም መልኩ ዱዓ አደረኩላቸው። እነዚህ ሰዎች ዱዓውን ላለመስማት جعلوا أصابعهم في آذانهم ጣቶቻቸውን ጆሮአቸው ላይ አሳቢዕ አለ አላህ ሱብሓነሁ ወተዓላ አንድ ጣታቸውን ነው ሊከቱ የሚችሉ ግን ጣቶቻቸውን ጆሮአቸው እስከተቱ አለ አላህ ሱብሓነሁ ወተዓላ። ጣቶቻቸውን ላይሰሙ ማለት ነው። ሱብሓነላህ ላይሰሙ ያንተን ዳዕዋ አንሰማም ብለው ጣታቸውን ጆሮአቸው ላይ አደረጉ። በዚህ መልኩ ኑህ አለይሂ ሰላም ስንት ዓመት ዳዕዋ አደረገላቸው? فلبث فيهم 1000 سنة إلا 50 عاما 950 ዓመት በዚህ መልኩ ዳዕዋ አደረገ። ከኛ ውስጥ 50 ዓመት ዳዕዋ አድርጎ እንኳን ሰብር ያጣለ 50 ዓመት ሙሉ ዳዕዋ አድርጋለሁ በቃ ከዚህ ህዝብ ተስፋ ቆርጫለሁ ከዚህ በኋላ ከነሱ ተቆራርጫለሁ የሚችል ሰው አለ? 50 ዓመት አይደለም 25 ዓመት አይደለም 950 ዓመት ይቅር 10 ዓመት እንኳን ዳዕዋ በዛ መልኩ ቀን ከሌት ታግሎ አይደለም ተስፋ የሚቆርጠው። አንድ ቀን አግኝቼ ነግሬዋለሁ እኔ ከሱ ተስፋ ቆርጫለሁ ተቆራርጫለሁ በቃ አብቅቶልኛል ከሱ ጋር ዳዕዋ ነው የሚለው። ዳዒ ይሄ አይደለም። ዳዒ እስከ መጨረሻው ታግሎ ሰዎችን ለመቀየር ነው። የመጨረሻውም ግቡ ሰዎችን ለመቀየር ነው። ግድ ሆኖበት ካኮረፈውም ሳኮርፋቸው ምናልባት ይቀየራሉ ብሎ ነው። ካልሆነ በቃ ሸራቸውን ለመጠንቀቅ ወይም ሌላ ሰው እነሱ ጋር እንዳይሄድ ነው። ጃረ እኔ ባለፈው ሄጄ መስጂዱ ላይ ነግሬዋለሁ እሱ ዳዕዋ ማይሰማም አበቃለት እሱ ሙጅሪም ሙናፊቅ
ኢላ አኺሪ ደጃል እንደዚህ ነው ነግረው የማይመለስ ሰው ነው ለማለት ወዲያው እንትን የሚሏል ኑህ አለይሂ ሰላም 950 ዓመት ዳዕዋ አደረገላቸው ለህዝቦቹ እነሱ በሽርካቸው ላይ ነው وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا ይሄን ያክል ዓመት ዳዕዋ ሲደረግላቸው ይሄ ነው በጨረሻ ነው ተስፋ ይቆረጥባቸው ኑህ አለይሂ ሰላም የነብያቶችን ፈለግ ምን ከተል ከሆነ እንደ ኑህ ሰብር ለምን አይኖረንም ነብዩ አለይሂ ሰላቱ ወሰለም 10 ዓመት ሙሉ መካ ላይ 13 ዓመት ሲቆዩ በዛ ልክ ሲታገሉ አጠቃላይ 23 ዓመት ዳዕዋ ሲያደርጉ ሰብር ሲያደርጉ ማዕቀብ አንዴ ሲጣልባቸው አንዴ ከሀገር ሲያባሯቸው የሚበሉት የሚያጡት ሱጁድ ሲያደርጉ ላያቸው ላይ ቆሻሻ ሲጣልባቸው ሰብር አድርገዋል አልተበሳጩም ተስፋን አልቆረጡም እስከ መጨረሻው ነው ዳዕዋቸውን የቀጠሉት ስለዚህ ሰብር ማድረግ መቻል አለብን ይሄ በዳዕዋው ላይ በህይወታችን ላይ በሚመጡ ሙሲባዎችም ወጣት ከማንም በላይ ታጋሽ መሆን አለበት ገና ብዙ ህይወት አለ የሚያመጣበት አላህ ካኖረው የሆኑ ነገራቶች ሲመጡ ወይ ኑሮ ሲወደድ ተስፋ መቁረጥ ወይ የሆነ ጎርፍ ሲመጣ ተስፋ መቁረጥ ወይ በሽታ ሲመጣ ተስፋ መቁረጥ ወይ ትምርት አልሳካለ ሲለው ተስፋ መቁረጥ አንተ ተፈጠርከው ለዚህ ነው እንዴ ምንድነው ተስፋ የሚያስቆርጥ አንተ ተፈጠርከው ለገንዘብም አይደለም አንተ ተፈጠርከው ለወደክበት ትምርትም አይደለም አንተ ተፈጠርከው ለአጣሃት ሴትም አይደለም አንተ ተፈጠርከው ለቤቱም አይደለም ቤቱም ቢፈርስ አንተ ተፈጠርከው አላህን ለመገዛት ነው ቤቱም ቢፈርስ ንብረትም ቢጠፋ ያፈቀርካትም ብትሞት ወይም ቢብትል ውጤቱም ባይሳካ ሙሉ እፍ ቢሆን አንተ ተፈጠርክለት ዓላማ አሁንም አለ አላህን መገዛት ነው እንዴት ነው ወጣቶች ብዙ ጊዜ ሰብር የሚያጡት ለምንድነው ሰብር አጥተው ከመስጂድ የሚጠፉት የሚወጡት ጭንቅ ሲመጣ ሙሲባ ሲመጣ መሸሻው ወደ አላህ ወደ መስጂድ ነው እንጂ ወዴት ነው የሚሄደው ወደ ኢየሱስ ቦታ ይሄዳል ጫት ቦታው ይሄዳል ኸምር ቦታው ይሄዳል ወደ አልባሌ ቁማር ቦታ ይሄዳል ተስፋ ቆርጦ ከማን ነው ተስፋ የምትቆርጠው ከማንስ ወደ ማን ነው የሚሸሸው ففروا الى الله ነው የተባለው ወደ አላህ ሽሹ ነው የተባለው ስለዚህ ወጣቶች ላይ የሚስተዋል ተስፋ መቁረጥ ምንን አይተ የሆነ ጊዜ ሲደሰት ሮጦ ይመጣል ሲከፋ ይሸሻል ይሄ መሆን የለበትም ዱንያ በአጠቃላይ ሁሌ አታስደስትም ሁሌም አታስከፋም ሁሌም ድሎት የለም ሁሌም ችግር የለም በሰው ልጅ ህይወት ላይ የሚፈራረቁ የዱንያ ህግ ናቸው ምን ይላል አንዱ ገጣሚ ثمانية تجري على الناس كلهم ولا بد للإنسان أن يلقى الثمانية ስምንት ነገራቶች በሁሉም ህይወት ላይ ይሄዳሉ አለ ይሄ ነው ወጣቶች ስምንት ነገራቶች ሁላችንም ላይ ይኖራሉ አይቀርም سرور وحزن واجتماع وفرقة وعسر ويسر ثم سقم وعافية ደስታ አለ ጧት ተደስተሃል የሆነ ነገር ማሻአላህ ተሳክቷል ከሳት ሐዘን ነው سرور وحزن واجتماع زاري تسباسب كبيتسب دستانو كጓደኞች وفرقة ነገ ደግሞ ትለያያለህ وعسر ويسر وعسر زاري ገራገር ነገር ይገራል ነገ ደግሞ ነገራቶች ይወሳሰቡብሃል ثم سقم وعافية ከዛ ነገ ትታመማለህ ነገ አፊያ ትሆናለህ ሁሉም ሰው ማንንም እንደዚህ ማይገጥመው ሰው የለም አንድ ቀን ደስታ ነው አንድ ቀን ሐዘን ነው አንድ ቀን ጤንነት ነው ሌላ ቀን ህመም ነው አንዴ መሰባሰብ አንዴ መለያየት አንድ ቀን ገር ነው ሌላ ቀን ከባድ ይሄ በሁሉም የሰው ልጅ ህይወት ውስጥ የሚያልፍ ነው አንተ የተለየ ነገር ምን ገጠመ ማንንም ይታመማል ነብዩም ታመዋል ለምን ተስፋ ትቆርጣለህ ለምን ሰብር ታጣለህ ቁጣቱ ዘንድ የምናስተውለው ሰብር ማጣት ወደ ማዕሲያ ወደ ወንጀል እንዲሄድ የሚያደርገው ወደ ሱስ እንዲሄድ የሚያደርገው ሰብር ማጣት ነው ነብዩ አለይሂ ሰላቱ ሰላም ታመዋል መታመን ባንተ ተጀመረ ነብዩ ተርበውም አልፈው ሆዳቸው ላይ ድንጋይን አስረዋል የኸንደቅ ዘመቻ ላይ ሰሃቦች በጣም ተርበው መጥተው አንድ ድንጋይ አስረው ነበር ሆዳቸውን ከፍተው አሳዩ ነብዩ በጣም ኮራበን በረሃብ የተነሳው የሆዳችን ላይ ድንጋይ አስረናል ብለው ነብዩ ሆዳቸውን ገልጠው ሲያሳዩ ሁለት ድንጋይ ነው ያሰሩት እሳቸው ሁለት ድንጋይ ነው ያሰሩ ነብዩ ተርበዋል ሰሃቦችና ነብዩ ማዕቀብ ተጥሎባቸው መካ ላይ ከዛ ዋሻ ዙሪያ እንዳይወጡ ተከልክለው
የሚበሉትን አጥተው አንድ ቀን አንዱ ሰሃቢ ለሽንቱ ሊጸዳዳ በሄደበት ሲጸዳዳ የሆነ ቋቋቋቋ የሚል ነገር አየ። ከዛ አነሳው ሲጠራርገው ቆዳ ነው፣ የደረቀ ቆዳ አጠበው፣ ፈተገው፣ እሱን ቀቀለ፣ በላ። ይህን ያክል ቆዳ የሚበሉትን አጥተው ማለት ነው ተርበው። ይህን ያሳልፈዋል እነሱ። ይህን አሳልፈው ተስፋ አልቆረጡም። አንተ ተራብኩኝ ብለህ ምንድነው ተስፋ የምትቆርጠው? በቀን ውስጥ የምትበላው ነገር ሁላ ሳታጣ መራብ ከሆነ ነብዩም ተርበዋል። ይህን ዲን ይዘውልን ያሳለፉ ከአላህ ዘንድ ይዘውልን የመጡ ሰሃቦች ተርበዋል። የሚበሉትን አጥተው አዙሯቸው ወድቀዋል። እና አቢ ሁረይራ ይህን ሁሉ ሐዲስ ያስተላለፉልን። ቢሰመሙት ከሆነ ነቢዩ ዓለይሂ ሰላቱ ወሰላም ከአንድ ልጃቸው ከፋጢማ ውጪ ሁላቸውንም ልጆቻቸውን በህይወት እያሉ ነው የቀበሯቸው። አንተ ከነቢዩ የተለየ ነገር ምን ገጠመ? እሳቸውን ያልገጠመ ምን ገጥሞ ነው ተስፋ የምትቆርጥ? አላህ ጠልቶኛል ብለህ የምታስብ፣ በቃ አላህ ለምንድን ነው እንዲህ የሚያደርገኝ ብለህ የምትበሳጭ ምን የተለየ ነገር ገጠመ እነሱን ያልገጠመ? ምን በላ ወረደብን እነሱ ላይ ያልወረደ? ምን ችግር ገጠመ እነሱ ያልተቸገሩበት? ነቢዩ ዓለይሂ ሰላቱ ወሰላም ቤት 3 ጨረቃዎች ወጥተው ይገባሉ። የነቢዩ ቤት ውስጥ እሳት ሳይቀጣጠል 3 ወር እሳት ሳይነድ። ምን ማለት ነው እሳት ሳይነድ? የተጠበሰ ነገር ሳይበሉ። አንተ የተጠበሰ ዳቦ እንኳን የተጠበሰ ሳትበላ 1 ሳምንት ትቆያለህ አይደለም 3 ወር። ውሃና ተምር ብቻ እየበሉ ውሃና ተምር ብቻ እየበሉ ይሄን ያክል ቀን ሳምንት እንኳን ቆይታ ለምንድነው ተስፋ ምን ቆርጥ? ለምንድነው ምን በሳጭ? ለምንድነው ምን ማረር? ምን የገጠመን ነገር አለ? ያ ማዕሸር الشباب ወጣቶች ምንም አልገጠመንም። ይሄ ቀላል ነው። የአባቶቻችንን ታሪክ እንስማ፣ እናዳምጥ። ሐቂቀተን ታሪካቸውን ታላላቆች ዘንድ ወላሂ ቁጭ ብለን ምንድነው ያሳለፋችሁት ህይወት ብለን ብንጠይቅ በተለይ የሆነ የተስፋ መቁረጥ ስሜት ሲሰማን፣ ተስፋ የማጣት ስሜት ሲሰማን፣ የመበሳጨት የመናደድ ስሜት ሲሰማን ቀረብ ብለን አባቶችን እስኪ ከህይወታችሁ አካፍሉን በሏቸው። ያን ጊዜ ህይወትህ እንደ አዲስ በተስፋ ይሞላል። ከቻልክ ደግሞ የቀደምቶችን ታሪክ እስኪ ከፍተህ አንብብ። ስታነብ ያን ጊዜ ዑለሞች ያሳለፉት ሰሃቦች ያሳለፉትን ስታይ እኔ የቱ ጋር ነኝ ትላለህ። እኔ ጀነት ላይ ነኝ ከዚህም አንጻር ብለህ ታስባለህ። ስለዚህ ይሄ ሌላኛው ምለው ነው። ከሰብር አንጻር ወጣቶች ዘንድ ሰብር ማጣት ብዙ ጊዜ ይስተዋላል። ዲን ለመማርም እየከለከለን ያለው ይህ ሰብር ማጣት ነው። በአንድ ጊዜ በቃ ዓሊም ትልቅ ደረጃ ላይ መድረስ ካልቻል ሰብር እናጣለን። ስራ ላይ ሌሎች ነገራቶችም ላይ ያው ብዙ ማለት ይቻላል። ስለዚህ አላህ Subhanahu Wa Ta'ala ይህንን ወርቃማ እድል የምንጠቀም ሰዎች አላህ ያደርገን። አላህ ወጣትነታችንን በአግባቡ ተጠቅመን ጊዜያችንን ሌላ አንድ መጨረሻ ያው ሳልጠቅሳት ጊዜን በአግባብ መጠቀም በተመለከተ ወጣትነት ጊዜያችሁን አደራ ጊዜ ወርቅ ነው። ያንሰዋል ጊዜ ወላሂ የጊዜን ያክል ሀብት ምንም የለንም። ጊዜ ትልቅ ሀብታችን ነው። እያንዳንዷ ሰከንድ እየሞትን እኮ ነው። ከነበረን ጊዜ ውስጥ እነዚህ ሽርፍራፊ ሰከንዶች በተቆራረጡ ጊዜ ከህይወታችን እየተቀነሰ ነው፣ እየሞትን እየሄድን ነው። ስለዚህ ጊዜያችንን አላግባብ አናባክነው። ስለ ጊዜ አጠቃቀም ስናገር የሰለፎች ዑለሞች ብዙ ማለት እንችላለን። ግን በዘመናችን ከነበሩ ዑለሞች አንድ ልጥቀስላችሁ። የሀገራችን ዓሊም ከነበሩት ሙሐመድ አሚን አልሐረሪ መካ ላይ ዳር አልሐዲስ ላይ የነበሩት ማለት ነው። እኚህ ታላቅ ዓሊም በቀን ውስጥ 4 ሰዓት ነበር የሚተኙት ይባላል። ሲራቸው ሰነም 4 ሰዓት ብቻ። ሌላው ሰዓት በማድረግ علماً بممار بمصاف የቁርአን ተፍሲር 30 ምናምን ሙጀለድ አላቸው። ቁርአንን የፈሰሩበት ማለት 30 ምናምን ሙጀለድ ያልገቡበት የዕልም ፈን የለም። ባህር ናቸው ዕልማቸው። ይሄንን እኮ ወጣትነታቸው ላይ ብቻ አይደለም አርጅተው ነው በቀን ውስጥ 4 ሰዓት የሚተኙት። አንድ ጊዜ ዕልምን እያስቀሩ እዛው መካ ላይ ተማሪዎች እየቀሩላቸው እዛው እንቅልፍ ወሰዳቸው። ከዛ ተማሪዎቻቸው ሊቀሰቅሷቸው ከበዳቸው ዝም አሏቸው። በኋላ ሲነቁ ማታ ሌሊት ሙሉ ስጽፍ ነው ያደርኩት አልተኛውም አሉ። ይዛን ከነጭራሹ አልተኛውም ሌሊት ሙሉ ስጽፍ ነው ያደርኩት።
ጊዜያቸው ይሄን ያክል ሰለፎችን ስታዩ አይደለም ለጫውታ ለፌዝ ምናምን ሰዓት ሊኖራቸው ዒልምን እየጻፉ ምግብ የሚበሉበት ሰዓት ያንሳቸውና ደረቅ ዳቦ ከሆነ ውሃ ውስጥ ይነክሩትና ማለት ነው ጊዜን ለመጠቀም እስኪ ለሰልስ ድረስ ይጽፋሉ። እስኪ ለሰልስ ድረስ ከዛ ሲለሰልስ አንስተው ይበሉታል። በዚህ ልክ ነበር ጊዜያቸውን ይጠቀሙ የነበረውና ጊዜያችንን ባልሆነ ነገር እንዳንጨርሰው እንዳያልቅብን እንጠንቀቅ። አላህ በወጣትነታቸው በጊዜያቸው ከሚጠቀሙና የቂያማ ቀን በወጣትነታቸው ተጠቅመው አላህ ዘንድ ከጥላ ስር ከሚሆኑትና አላህ በመልካም መስተንግዶ ከሚያስተናግዳቸው ሰዎች አላህ ያደርገን። አላህ ሱብሓነሁ ወተዓላ በሰማነው የምንሰራ ሰዎች አላህ ያደርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ኻዲሞች በበር በኩል ትቤት ምናምን አዘጋጅቷል። ተቀበላችሁ ወደ መሳት ብሏል። ግን ሐቂቃው ያችን ነገር አሁን ኡስታዝ ኻሊድ ጀዛሁላሁ ኸይረን ወአህሰነ ኢለይ መቼም ያው ለዚህ ማብራሪያ አያስፈልገውም። የእሱን ንግግር ማብራራት ማለት ምናልባት ሙምኪን ማበላሸትም ሊሆን ይችላል። ወጣቶች ሐቂቃ ይህ ምክር ያልመከረው ይህ አቅጣጫ ያልሰጠው ወጣት ይህ ነገር በቀልቡ ገብቶ እኔ ማን ነኝ፣ ወዴት እየሄድኩ ነው፣ ምን እየጠበቀኝ ነው፣ ምን ላይ ነው ያለሁት ብሎ ማሰብ ያልቻለ ወጣት በጣም ከባድ ነገር ነው። በደንብ አድርጋችሁ አስቡት። ሌላው ደግሞ ያው ፕሮግራሙ የማቅለጥ ነው፣ የማበላሸት ነው፣ የጥፋት ነው፣ እንዲህ ነው እየተባላችሁ የነበረው ፕሮግራም ይሄ ነው። በደንብ አድርጋችሁ ስሙ። ዲንን መማር ከፍትና ለመጠበቅ ሰበቡ መፍትሄው ዲንን መማር ብቻና ብቻ ነው። ሰማሙም ዲነ ተማሮት ዲነ ሩሶት ተፍትነ ሁሉም ተሙሲበ ሁሉም ለስለጦት ደዊክ ዲነ ሩሶትን ዲነ ታቦክ ተማሮትን አኮ የሸየነ ሸጃ ሐቂቃ ወላሂ በወርቅ ሊጽፉ ይትገባን ጊዜለው ወይ ሰብቻው አልሆነ መስጊድ አውጀ ዳዋ ያሻውለ አደም ዓሊምም ተዮን ተይቀረም ጅህልናም ከየገግም ከገሃለተ ካን ተይችል መድረሰ መስጊድ ላይ ሰረ ጫራ የወጨይቃን ነነቃን መስጊድ አትግባ ተዓሊም አትደበል አትቅራ አትይዥ አስመ ብቻ አተንተ መስጊድ አውጦት ብላሻል ያውጦት ዘመቻ ያሻል አተን ባወጣ ዞፍ ግን ትገቢያ ግዝ አደም ግዝ አላመቻቸንካል እድሜክ ሙለ የመጀመሪያ ቁጥር ሀድ አተንተ መስጊድ አውጦት አተንተ ዑለማ ያሻኖት አተንተ ዓሊም ያሪቆት ብለ ያሶነ ይሰብቻ ሐቅም ለእስላም ያሶና ኡሁንተ ይነብሩ ነግ አሽርጌታ ተብየው የነሱ አሽርጌታ ሳይኖር ሱና አልነበረም፣ መንሃጀ ሰለፍ አልነበረም። ምንም አልጨምርበትም። ኡስታዝ ኻሊድ ጨርሶታል። ታቼል የናሩ ኡስታዝ ቸና አሽርጌታ ቸና ለሱና የከፈቱይ በር ኡንገ የከፈሉይ መስዋዕት በይነብር ሀውጀያቱም የኛም በሱነ በቁርአን ሐዲስ ለሻሽ ይዞት ብኢሽቴት ለነበራ የዋሬይ ሜደ ሜልናር የገሪብ የኹራፋት ሜደ ሀድረ ይሜልናር አልሐምዱሊላህ ሁሉ ወጣት ተአላህ ሱብሓነሁ ወተዓላ ዞፍ በዑለማም ቸነ በኡስታዞቻችን ብርታት ሰበብ ነው ለዚህ የበቃ ነው። አልሐምዱሊላህ ኡስታዞቻችንን አላህ ይጠብቃቸው፣ እድሜያቸውን ከኸይር ሥራ ጋር አላህ ያርዝማቸው። እኛንም በእነሱ የምንጠቀም ሰው አላህ ያድርገን። ወላሂ ወጣት የዲናም የተግረገቡ ተዑለማም ቻም ተቃረቡ ቁርአን ሐዲስ ይስሙ እና አኩም እሽቴት ተዋለከይ ግዝ ሐቀም ቅለጦትን ሐቀም ወረዶትን ሐቀም ይታይ ሰበያ ጠማነ መግዝ ወይንስ ይለጨረጨረ ያፊ ጫነይ ኸልቅ ሐደ ቢያዋል ካኔ ቢያሻኔ ግዝ አኺር ኤለቢኩ አኺር አያስባነክ ጌስ ብላዋል ኬታው ተአሳው አላህ ምን ይለኛል የቃነን ኩቦተ ተርዱለት ትመሰከርብኝ ምን የሆናው ይኔን ጥርመቸ የለይኩ ፈየክ ለውሰድ ባረከላሁ ፊኩም። ዳዋ ይቀጥላል። በጣም ጥያቄና መልስ መሰረታዊ የሆነ ጁ በሁሉም ኢንሻአላህ
ይስተናገድ ቢያን ፕሮግራም ነጄጄይ ያው ያቱምንም ጪጥነ ግንዛቤ ውስጥ ባግቦት ኡስታዝ ባህረዲን ሱሪያው ባር አዘጋጀውን መስለናል። ዋን ግዝባሽ ነዞፍ ፕሮግራም ይቀጥላል። ምናልባት ያው ኡስታዝ ካሊድም ታስርዞ ፍላለይ ግን ወቅተላለይ ሀደግን ረክብና ያቀልናል እንደ ይሄ ሞክሩንኩማው ጀዛኩሙላሁ ኸይራን አትጉዝ በቀመስ ዞፍ ለትገረገብናን ቢሽለለት ራገብና ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሀዲማ ያለ ሰዓት በጣም ቀረጥ